መስኮት ፖድካስታችን በምዕራፍ 2 ከተለያዩ እንግዶች ጋር ቆይታ ማድረጉን እንደቀጠለ ነው። የዛሬው እንግዳይ ደግሞ ኡስታዝ አብዱራህማን መዓል ቁርአን። በደለኞችን ኢንሻአላህ አደብ እናስገዛቸዋለን። ወላሂ ራሳቸውን አትራቁ። ሰው ኸምር እየጠጣ ጂሃድ እየወጣ ነው። አሪፍ ሙስሊም መሆን ትፈልጋላችሁ? እንደ ወጣትም እንደምንም አምባገነንነትን ተቃወሙ። ሌትስ ሴይ ሊቨርፑል እኔ አርሰናል ላይ የሆነ የሚያሸንፍ ሀሳብ ይዘመጣ አርሰናል ስትመርጥ እኮ ግራ ገባኝ። እኔ በጣም ብዙዎቻችን በጌታችን አላህ በዋለም ጸጋ አብደናል። ፌስቡክ ቢኖር በዛን ዘመን አሰብ ሱብሃንአላህ። አይገርምም? ግን በጣም ሲምፕል ነገር ነው። እፍ በሉ ነው ያላቸው። እፍ ወደ ደቡብ አፍሪካ ምናምን እያሉ የሚያወሩ እኔም የክፍለ ሀገር ሰው ነኝ ባይዛው ወላሂ እኔ በትክክል እኔ አንደርስታንድ አደርጋለሁ ብዬ አስባለሁ። መድረኩን ማይክ ስላገኘ ነው ብዙዎቻችን ሀሳብ የምንሰጠው። እንዲህ ነው ጨረሰ በቃ። አገልግሎቱን ቤት ለቤት ይሰጥ ነበር። ሁልጊዜ የሃይላንዱ አይገኛል አይገኝም። አንዳንዴ የቧንቧ ይጠጣል። ሰው የየራሱን ህይወት ነው በአጥር ገድበው የሚኖረው አይደለ? እንደው በ400 ዓመት የወለድከው እንደው በ100 ዓመቱ ነፍሱን ቢያውቅ ከዛ ጊዜ ጀምሮ ካደለ 400 ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أولم يعلموا أن الله يبسط الرزق لمن يشاء ويقدر إن في ذلك لآيات لقوم يؤمنون قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة
يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم السلام عليكم ورحمة الله وبركاته የተወዳጅ ተመልካቾቻችን እንደምን ከረማችሁ እንደምን አላችሁ መስኮት ፖድካስታችን በምዕራፍ 2 ከተለያዩ እንግዶች ጋር ቆይታ ማድረጉን እንደቀጠለ ነው አንዳንዶቹን ከምዕራፍ 1 ላይ ጭምር ያገኘኋቸው ናቸው በምዕራፍ 2 እንደ አዲስ ያገኘኋቸው ያሉ እንግዶችም ደግሞ አሉ እንግዲህ የዛሬው እንግዳይ ደግሞ ኡስታዝ አብዱራህማን መዓል ቁርአን አንተ ግጥም አልሆነም አልቁርአን እንደዚህ ሰው እንዴ ኡስታዝ ምን ችግር አለው ከፊት ቢቀጠል ምንም ችግር የለውም ኡስታዝ የሚለው ቃል ይላል እሺ ኡስታ ከሚለው የቱርክኛ ቃል የተወሰደ ነው ይላሉና ኡስታ ይላሉ ብዙ ጊዜ ቱርኮች እና ያም በአንድ ጉዳይ በጣም ፕሮፌሽናል የሆነን ሰው ዘርፉ ላይ ያለን ስፔሲፊክ የሆነ ዘርፍ ላይ ያለን ሰው ለመጥራት ነው የሚጠቀሙት ይላሉና በእስልምና ታሪክ ግን ነገሮች የነበሩት ሰዎች ዘርፋቸውን የሚመስል ስም ነበር የሚሰጣቸው ለምሳሌ ፊቅህ ላይ ያለ ሰው ፈቂህ ብቻ ነው የሚባለው ሐዲስ ላይ ያለ ሰው ሙሐዲስ ብቻ ነው የሚባለው ልክ ሌላም ዘርፍ ላይ ያለ ሰው ሙፈሲር ተፍሲር ላይ ያለ ሰው ሙፈሲር ነው የሚባለው እንጂ ሌሎች እንትኖች ሁሉንም የሰበሰበው አንዳንድ አሊሞች አሉ አላማ ሸይኹል መሻይኽ ምናምን ተብለው ወይ ኢማም ነን ይባላሉ ከዛ ውጪ በዘርፍ ነበር የሚጠራውና እኔ ይሄ ጉዳይ ባይዘው ሰዎች ዘርፋችንን እንዳንለይና እንድንቀላቅል አድርጎናል ብዬ አስባለሁ ለምሳሌ ሁሉም ዳይ ኡስታዝ ይባላል ኦልሞስት አይደለ ግን ምንድነው ስፔሲፊክሊ ያጠናው ብለህ እንዳይጠራው ምን እንዳጠና እሱ ኦልሞስት እኔንም ወክዬ ነው ማለት ነው ኬሚስትሪ ይሆናል እኮ ያጠናው ኬሚስትሪ መባል ሲኖርበት ነው ይሄ ደግሞ ምን ይሆናል መሰለ ያለ ዘርፉ ሄዶ ብዙ ነገር ያለ ሙያው እንዲቀላቅል ያደርገዋል ግን አሁን እኔ አንዳንዶች ኡስታዝ አለመባል ሲፈልጉ እንዴት ነው አምናት 5 ልከው ስቱደንት እየተማርኩ ነው እንጂ ይሄ የሆነ ያስተማሪነት ማዕረጉ ሊሰጠኝ አይገባም በሚል የሆነ እሷን ታይትል እየገፋት ምናምን የሚመስል አይነት አካሄድ ስላለው ነው ኤኒዌይስ እኛ ኡስታዝ የምንለው ዋንስ የእስልምና አስተምሮቶችን የሚነግረን የሚያስተምረን ዋቴቨር ባለው የእውቀት ልክ የሚያስረዳን ሰው ያነው አስተማሪያችን ነው የሆነ ሳምቲንግ ማናቀው ነገር እየነገረን ነው ሶ አስተማሪ በሚል ሴንስ ነው ኡስታዝ የሚለው ቅጥያ ቤተ ስለመጣው የፈለከውን በላይ ችግር የለም ስለዚህ እኔ ኡስታዝ እያልኩ ነው የሚቀጥለው ኢንሻአላህ ሐባባቴ እንኳን ደህና መጣ እንኳን ደህና ቆይስ እንዴት አገኘው ስቱዲዮአችን ማሻአላህ እንዴ እኔ ብዙ ስቱዲዮዎች አለው ሐቂቃ ከቀረጻ ከመግባታችን በፊት እየነገርኩ ነበር በጣም ነው የሚያምረው በጣም ቆንጆ ነው በጣም ሲምፕል ነው አክቹሊ አሁን ሁሉም ነገሮች ወደ ሲምፕሊሲቲ እየመጡ ይመስለኛል በተለይ ሚዲያ ላይ ያለ ሰው በደንብ ይገባል ብዬ አስባለሁ ግራፊክስ ባለሙያችን አለ አሁን እዚህ በደንብ አንደርስታንድ ያደርገኛል ድሮ የሆነ ኮተት ምናምን ታበዛ ነበር አሁን በጣም ልሙጥ የሆነ ነው ሁሉም ነገርና በጣም ወድጄዋለሁ ማሻአላህ ብዙ ስራዎች ደግሞ ከዚህ ኡማውን የሚጠቅሙ ነገሮች እንደሚወጡ ተስፋ አደርጋለሁ ጀዛከላህ ኸይር በጣም እናመሰግናለን ያው እንግዲህ ዛሬ ተገናኝተናል ብዙ ሀሳቦችን ነው ዋንስ እንደ ወጣት በዚህ ዘመን ላይ እንደተገኘ አንድ ወጣት በጣም ብዙ ነገሮችን ያወራን ነው የምንቆየው ኢንሻአላህ እና ከዛ በፊት ግን እንግዲህ ሚዲያ ላይ ከቅርብ ጊዜ ወደዚህ መጥተው ብዙ ተጽዕኖ መፍጠር ከቻሉ ወንድሞች መካከል አንዱ ነውና ከዛ በፊት ግን በተለይ ቤተል አካባቢ ያሉ ሰዎች በደንብ ያውቀዋል ብዬ አስባለሁ ረመዳን ላይ ስታሰግድ
እንሰማሃለን፣ እናይሃለን፣ ከኋላ ተከትለንም እንሰግዳለን። እና ይህን የማሰገድ ሀያት ግን በጣም ከልጅነት ጀምሮ እንደጀመርከው መረጃው አለኝ። ስለ እሱ ትንሽ ነገር ብለን ብንገባ ደስ ይለኛል። በጣም ልጅ ሆነህ እኛ ብይ ውስጥ ያለው ባንዲራ ታውቀዋለህ? እሱ ይወጣል አይወጣም የሚለው ነገር በሚያስጨንቀን እድሜ ውስጥ አንተ ኢማም ሆነህ ታሰግድ ነበር እና እስኪ ስለ እሱ ትንሽ ነገር። በዚህ ብዙ የተለየ ነገር አይደለም። ብይ ውስጥ ያለ ባንዲራ ስትል ምን ትዝ አለኝ? አርባ ምንጭ ሆኜ ኦልሞስት 5 ዓመት ይሆን አላውቅም፣ ወይ ብቻ በዛ 4 ዓመት ሰምቲንግ አጎቴ ጋር ሄጄ ነበር ልጅ ሆኜ ማለት ነው። እና ስፓይደርማንን አይተን ሙቪውን ያውቋል ብዬ አስባለሁ ብዙ ሰው። እና ጫካ ለጫካ ሸረሪት ፍለጋን ዞር ነበር ተነድፈን እንዲህ ምናምን ለማለት እና ብዙ አንተ አልተለየም የኛም። እና አላግል ያለ ወደ ጥያቄ ስመለስ ቁርአንን እንደ አጠቃላይ ግን እኔ ህይወቴን ዝም ብዬም እንደው በጣም ሰብሰብ አድርጌ ስነግርህ በጣም የአላህ ተውፊቅ ያለበት ይመስለኛል ህይወቴ ላይ። በጣም ብዙ ነገሮች ሳልቸገር ነው ማግኘት የቻልኩት ብዬ ነው የማስበው። ለምሳሌ ቁርአኑን ብትመለከት ኦልሞስት 9 ዓመቴ ሆኜ ነው ቁርአንን የሐፈዝኩት። ሂፍዝ ማዕከሉም የነበረው እዚሁ የምኖርበት አካባቢ ቤተል ላይ ነው የነበረው። ቤት ቅርብ ነው በጣም። ሂፍዝ ማዕከል አለ። ኡስታዙ ከአጎቴ ጋር ይተዋወቃል። በቃ ነገሮች እንዴት እንደሚገጣጠሙ ይኸውማ። ፍላጎት ድንገት ተፈጠረብኝ፣ ጀስ ገባሁኝ ወደ ቁርአን ማለት ነው። ከዚያም ደግሞም ወደ ማሰብ ምንድነው ወደ ውድድር መወዳደር ወደ ማሰገዱም የገባሁት በተመሳሳይ ጆርኒ ነው። የእህቴ ባል አላህ ያቆየው መሐመድ ሀቢብ መስጂድ ኮሚቴ ነው። ኦልሞስት እሱና ወንድሞቹ እንደዚህ ቤተሰቦቹ ጓደኞቹ ናቸው ያሰሩትና ሐፊዝ ነኝ። ስለዚህ ናኛ መስጂድ አሰግዳለኝና የማሰገድ ኦፊሻሊ አሁን እንደዚህ ቤት ለቤት ምናምን ትንሽ ታሰግዳለህ። ድሮ ነበሩ፣ አሁን ላይ ያለ አይመስለኝ። አገልግሎቱን ቤት ለቤት ይሰጥ ነበር ነው። አንዳንድ ቤቶች የሚሰገዱ ነበር የሚሰገድባቸው። በተለይ የኮሮና ታይም ላይ በጣም ተለም ነበር። ያው ይሄ ምልህ ግን ኦልሞስት 2003 ምናምን አካባቢ ነው የምነግርህ፣ 2002 2003 ላይ ይህን መመቻቸቱን ያው ከዛ በኋላ ወደ ቂራአትም የገባሁት ሼኽ ሳሊህ አደም አላህ ያቆያቸው በጣም እኔ ህይወት ላይ በጣም ተጽዕኖ ካላቸው ሰዎች መካከል ናቸው። ሼኽ ሳሊህ እኛ ጎረቤት ተከራዩ። በጣም በሚያጅብ ሁኔታ የኛና የጎረቤታችን ቤት በመሃል ክፍተት አለው ማለት አዲስ አበባ ላይ እኔ አላውቅም እንደዚህ አይነት ቤት። አይ ቲንክ ብቸኛ ቤት ነው ይመስለኝ። ሰው የራሱን ህይወት ነው በአጥር ገድበው የሚኖረው አይደለ? ኖ በቃ ተቀላቅለን ነው የምንኖረው እንጂ አትሊስት ግን የሆነ አይነት አጥር አለው እኮ በመሃል በር አለው። በሩ ክፍት ነው ማለት በር ስልህ እንዲህ የሚከፈት በር ሳይሆን እንዲህ ክፍተት አለው በመሃል ለበር ተብሎ ተሰርቶ ነው የተተወው ማለት ነው። እና በጣም ነው የምንቀራረበው። እነሱ ጎረቤት ተከራዩ። 5ኛ ክፍል ተማሪ ያለው 2005 ላይ ማለት ነው። እነሱ ጋር እየገባው ቂራአት ጀመርኩኝ። ከዛ እነሱ መስጂድ ማስተማር ጀመሩ። እሳቸው ጋር ኦልሞስት እስከ አሁንም ድረስ እየቀራው ነው የምገኘውና በጣም ብዙ ነገሮቼ በአላህ ተውፊቅ ይሁን በቃም ተመቻችቶልኝ ነው። ብዙ ነገር አልተቸገርኩም። ብዙ ሰዎች ደክመው የሚያገኟቸው ለፍተው የሚያገኟቸው ነገሮች አላህ አገልግሎልኝ በቀላሉ አግኝቻቸዋለሁ ብዬ አስባለሁ። ያው ማሰገድ ብለናል የተነሳኸው ሄድኩበት ወደዛ። በጣም ደስ አለኝ ሙሉውን ፓኬጁን። ማሰገድ እንዳልኩ የጀመርኩት በ9 ዓመቴ ነው። በ9 ዓመቴ ሂፍዝ ማዕከል በገባሁኝ ኦልሞስት በ6ኛ ወር 7ኛ ወር አካባቢ ማሰገድ ጀምረናል። ግን ምናሰግድ የነበረው መጀመሪያ ኦፊሻል የሆነ መስጂድ ላይ ሳይሆን የሆነች ቤት ነበረች። ሰዎቹ አካባቢዎች ላይ መስጂድ የለምና የሰፈሩ ሰው ያው እንደ መስጂድ በለው ሰብሰብ ብለው ይሰግዱ ነበረ። ቀኑ ሙሉ እንዳልከው በቃ ብይ ትወጣለች አትወጣም ባንዲራዋ እያለን እየተራገጥን ነው የምንውለው። ሀቂቃ ነው የምነግርህ። በጣም ሰው ሞመንቱ እንዲያስታውሰው በእኔ እድሜ የነበሩ ሰዎች የምንጫወተው ጨዋታ ፈረስ ብለህ መጥረጊያ ዱላ ወኳርለ እግርህ ስር ከተህ ፈረስ እያልክ እንዲህ እንደ መጋለብ አይነት ጨዋታ ያን እየተጫወተን እኔ በዛ እድሜ ማለት ነው ያን ጨዋታ ነው የምትጫወቱት። ማታ ግን ማሰገድ አለ። ግን በጣም በሚያጅብ ሁኔታ ምንም አይነት የሙራጃ ዝግጅት ምናምን አይኖረውም። ድካም ልጅ ነህ በቃ ስትራገጥ ነው የምትለው። ገብተን መቼም አንድ ማረሳውን ነገር ልንገርህ በዚሁ። በተደጋጋሚ እናሰግዳለን ከጓደኛዬ ጋራ። ከዚያ አንድ ቀን በጣም በቃ ተንተባተበሱ አቃተው መቅራት።
ከዛ እኔም መመለስ አቃተኝ። ከዛ ስለዚህ የነበረኝ አማራጭ ምንድነው ሰላቱን አቋርጬ ቁርአን ፈልጌ አምጥቼ እያየሁኝ ማረም ጀመርኩት። ኦኬ እሱም በዚህ መልኩ ነው የሚያርመኝ እኮ እኔ። ኦኬ እያየኝ ማለት እያየሁኝ በቃ እየሰማህ ማረም አይችልም አቃተው። በቃ በጣም መሳሳቴ ነው እኔ ስለ እሱ እያስቀረኝ ብለው እኮ ላይ ያሰግድ አሰፋ ላይ ያሰግድ። ኦኬ አንደኛው ሲናሪ ይሄ ነው። ሁለተኛው ግን በጣም በሚያጀበህ እሱ አንድ ቀን አልነበረም እና ሱረቱ ሳፋት ላይ ደረስኩኝ። ሱረቱ ሳፋት፣ ሱረቱ ሹዓራ፣ ሱረቱ ልዋቂዓ፣ ሱረቱ ሐቃ ምናምን የሚመሳሰሉ ሱረቶች አጫጭር አያ ያላቸው እና ታሪኮቹ ምናምን ሐሳቦቹ ምናምን ይመሳሰላሉ እና አንዴ እዚህ ስቀራ አንዴ እዛ ይልባል እና ሱረቱ ሳፋትን ጀምሬ በምን ሱራ እንደጨረስኩት አለ ግን 6-7 ሱራ እንደቀላቀልኩ አውቃለሁ። ይሄን እንደሚገርም አንተ ሳፋት ላይ ጀምረህ ሐቃ ላይ ሲጨርስ ማለት ሐቃ ላይ ቋቋም ይጃለው እርግጠኛ ነኝ። እሱ ነው እንደሚገርም አንተ። እሺ የሚያጀብ እኮ ነው። ሰዎቹ ምን ቢሉኝ ጥሩ ነው ማሻአላህ አለይክ ዛሬ እኮ አልተሳሳትክም ማለት ሰውታ ደሞስት በቃ ዊርድ ተቆራዘነ እኔ ነኝ ማውቀው የት እንዴትኩኝ ማውቀው ወይ ሱብሃንአላህ። አላኩል ሐሊም ያው በጣም ልጅ ሆኜ ነው ማሰገድ የጀመርኩት። ከዛ በኋላ ነገሮች ቀጥለው የውድድሩ ሀያትም ልክ እንደዚሁ በጣም በልጅነት የጀመረው እንደውም ሂፍዝ ማዕከል እያለን የጀመረው። ይህም ሂፍዝ ማዕከል እያለን ማልረሳው የመጀመሪያው ውድድሬ መርየም የሚባል መድረሳ ኢብኑ መስዑድ ታውቀዋለህ? ኢብኑ መስዑድ ታዋቂው ማዕከል እና የኛ መድረሳ የዛኔ ሐሊመቱ ሰዕዲያ ይባል ነበረ። በ3 ጁዝ ቁርአን ውድድር ነበር። ኦኬ ድንገት በቃ እንዲሁና እስኪ ድንገት ተብዬ ነው የሄድኩት። የአላህ ተውፊቅ ነበረ። ሁለተኛ ወጣኝ ያን ውድድር መቼም ማረሳው 50 ብር ተሸልሜ ዓለሚን ነው አንደኛ ወጣ። ሁለተኛ ወጥቼ እንግዲህ አንደኛ ወጣው 100 ብር ነው የተሸለመው። ከዛ ይበልጣል። ሁለተኛ ውድድሬ ሂፍዝ ዑምራ ላድርግ አላልኩም? ከዛ በ50 ብር የዛኔ እኮ አሁን እኮ ነው ዑምራ ቃሉን ራሱ መስማት የጀመርነው። የዛኔ ሐጅ ነው የሚታወቀው። አክቹሊ ዑምራ ምናምን ብዙም አይታወቅም። ከዚያ በኋላ 2000 እዛው 2002 ላይ ኦኬ እዛው እንደገባን 3 ጁዝ ማለት ኦልሞስት እንደገባው አካባቢ ነው። ወዲያው ነው በጣም በሚያጅብ ሁኔታ ነው ብዙ ሰዎች ይሄን ላያውቁ ይችላሉ። ቁርአን የሐፈዝኩት እኔ የጨረስኩት ሂፍዙን በ3 ወር ነው። ሙሉን የጨረስኩት በ3 ወር ነው። እኔ ሂፍዙን ማለት ነው ማሐፈዙና ኦኬ ማሐፈዙና ይቻላል። ግን ይቻላል በወር እኮ 10 ጁዝ እያሐፈዝክ እኮ ነው ካልኩሌት ስናደርገው። እንደውም እኔ የሆነኛው ወር ላይ በጣም ሄጄ ገፍቼ ሱረቱል ማኢዳ ላይ ደርሼ ትዝ ይለኛል። በቃ በጣም ገፍቼ ሄጄ ማለት ነው ፑሽ አድርጌው። ግን በሚያጅብ ሁኔታ ምንም አይነት ሙራጃ የለኝም። መለሰት እንት ያቀራውን ቅራ ብትለኝ አይደለም አለ ማለት ታስታውሰዋለህ አይደል? ግን አይጠፋህም እኮ ጥፍት እኮ አይልህም እኮ። ግን በቃ አከታትለህ በል ብትባል በቃ you have no idea ምንም የለም። የዛን ጊዜ ትንሽ ሙራጃ የነበረኝ የታችኛዎቹ ሱራዎች ላይ ነው የነበረውና የዛን ዓመት ላይ ይመስለኛል አወል ዓለም ሀገር አቀፍ ውድድር ነበረ። የዛኔ 5 ጁዝ በቃ ልጅ ስለነበርኩኝ በጣም ልጅ ነበርኩኝ ትዝ ይለኛል። እንደውም ጀለብዬ በቃ ህፃናቶች የሚለብሱት ጀለብያ ታስቷል ያጥራቸዋል፣ ግን ችግር የለውም ልጅ ስለሆኑ ይልበሱ ተብሎ እንደዛ ነበር የለበስኩት። ራሱ ጀለብያ መቼም ማረሳው እንደዛ ለብሼ ፓርላማ 4 ኪሎ ነበረ ውድድሩ። ዋናውን ማጣሪያ አልፈን እዛ ነበረ ቀጣይ ውድድር። በጣም በሚያሳዝን ሁኔታ ዑምራ ነበረ ሽልማቱ የነበረው። ግን 2003 ላይ ነው የነበረው እሱ 2002 ላይ ይሄኛው ውድድር። ከዛ 2003 ላይ የነበረው በነበረው ታቋል የዛን ሰሞን የነበረውን ሁከት በዚያ ምክንያት ዑምራ መሄድ አልቻልኩም። ግን ያን ውድድርም በሁለተኛ ነበር የወጣሁት። ከዚያ በኋላ በጣም ብዙ ውድድሮችን ተሳትፌያለሁ። 2006 ላይ አፍሪካ ቲቪ ያዘጋጀው ውድድር አንደኛ ወጥቼ ትዝ ይለኛል። ኡስታዝ ትልቁን ዴስክቶፕ ይዞ መጥቶ ቤት ያው ማለት የሸለምኩት ዴስክቶፕ ነው እና የማደስታ መቼም አይጠፋኝም ከፊት ይልቅ። ከዚያ በኋላ ብዙ እንደዚህ የመሳጅዶች ላይ የነበሩ ውድድሮች አሉ። ከዛ በኋላ ግን ትልቁ ውድድር አሁንም ሀገር አቀፍ ውድድር የነበረው 2010 ላይ ኢሙ ታወር ላይ የነበረው ውድድር አለ። እሱን ውድድር ሁለተኛ ነው የወጣሁት። የዛኔ 30 ሺህ ብር ተሸልሜያለሁ። 2011 ላይ አሁንም ሀገር አቀፍ ውድድር ነበር የሚሊኒየሙ ትልቅ ውድድር ማለት ነው። እዛ ላይ በ20 ጁዝ ነበር የገባሁት። በሚያጅብ ሁኔታ ነገ ነው ሲባል ነበር ያወቅኩት ውድድሩ። በቃ እንደ እድልህ ነው አንዳንዴ አላህ ሲያገራው ነው። እኔ መቼም እንትን ነው አትልም፣ ግን በቃ ቀላል ጥያቄ ይደርሳል
ኦኬ ምታቀው በደንብ ሙራጃ ያረከው ልምድም ስለነበረኝ ደግሞ እኔ በተደጋጋሚ አቃለው ማለት የሚጠይቁ ቦታዎችን በጣም አያቸው ነው ሶ ቢዛኒ እሱን ውድድር አንደኛ ወጥቼ ሞተር ተሸልም ያለው ወዲያው የሚሸጥ ነው ትንሽ እንኳን ሄድክበትም አይገርምም ወላሂ ኦኬ ያው ስልጤ መሆን ከባድ ነው እኔ ካሁን ዴሊቨሪ ጀምርበታል እያልኩኝ አየር ላይ የዛኔማ ኖሮ ቢሆን በጣም በሚገርም ሁኔታ ከዚያ በኋላ ኢንተርናሽናል ውድድሮች ብዙ መተውልኝ ነበረ ታንዛኒያ ወደ ቱርክ ምናምንም ግን ኦልሞስት ከዛ ውድድር በኋላ ፍላጎቴ ብዙም ቀንሷል ከውድድር ጋር በተያያዘ ወላ ሐቂቀተን በጣም ብዙ ውድድሮችን ስለተወዳደርኩኝ አንደኛ ዳኞች በጣም ያውቁኛል ከዛ ውጪ ደግሞ ገና ተወዳዳሪዎች ሲያዩኝ የሆነ በቃ የመስጋት ነገር የለም እሱ ካለ አይነት ነገር እኔ በውድድር ተወዳድሬ ከደረጃ ወጥቼ አላውቅም ኦኬ 1 2 3 ኢቭን እኔ 3 የወጣሁበት ተዘለኝም 1 ወይ 2 ነው ሶ ያ በጣም እንደውም በጣም ፍራስትሬት እንዳደርግ ያደረገኝ ነሲ ያዘጋጀው አይ ቲንክ 2012 ላይ ውድድር ነበር ማጣሪያውን ባንደኝነት አለፍኩኝ እና ማጣሪያው ላይ ሲሄድ አንድ ኡስታዝ እንዲሁ አብዱራህማን አለኝ ማለት ነው ኦኬ እንት ማለት ነው ከደበረኝ ማለት ነው የምር ደበረኝ በቃ እንደዛ ሲል ነፃነትህን ማለት ለካ አበዛውት ወይ አይነት ስሜት ተሰማኝ የዛኔ 2012 ላይ ነው ከዛ ፋይናሉን ሁላ በቃ ሁለተኛ ነው የወጣሁት ፋይናሉ ላይ ብዙም ኢንትረስትድ አለው ከዛ በኋላ ኢቭን በቃ ኢንተርናሽናል እንትሮች ራሱ ሲመጡልኝ then what የሚለው ጥያቄ ራሱ ተፈጠረብኝ ኦኬ ተወዳደርኩኝ ምን ከዛስ ብዙ ነው የተወዳደርኩት በጣም ብዙ ነገር ነው የሰበሰብኩት አንድ ነገርኩ ቤት ስቶቭ ተበላሽቶ አይ ቲንክ 2008 ላይ ወይም 7 ላይ ሁለት አንዱ 8ኛ ክፍል ወር 7ኛ ክፍል ተማሪ ሆኜ ቤት ስቶቭ ተበላሽቷል ስቶቭ ተበላሽቷል ብላኛለች ከዛ ኢራን ኤምባሲ ውድድር ነበር ኢራን ኤምባሲ ተወዳደርኩኝ ኢራን ኤምባሲ በጣም በሚያስቅ ሁኔታ የሚሸልሙ ነገር በጣም የሚያስቅ አንደኛ ወጣሁኝ ምን ብሽልም ጥሩ ስቶቭ ደግሞ ግጥምጥሙሽ አቤት ስቶቭ ተበላሽቶ ይገዛ ምናምን እየተባለ ደግሞ እኮ በቃ ስለ የተለቀ ምናምን ስቶቭ ምን እኮ ላይፍ ስታር አወኳት የዛንዲ 600 ብር ነው 500 ብር ነበር የሚሸጠው ኦኬ እሱን ይዤ መጣሁኝ እና በጣም ደስ አላት ገላገልኳት አሁን ቤት ውስጥ መኪና እስኪበላሽ ነው የምጠብቀው ኢንሻአላህ መኪና እንዲመጣ ውድድር ህይወቴ ያላኩል ያህልን ያው ይሄንን ይመስላል በጣም ደስ ይላል አይ ዊሽ ኢትዮጵያን የቁርአን ሐፊዞች በዓለም አቀፍ ደረጃ በጣም ትላልቅ ውድድሮችም ላይ እናያቸዋለን አይደለ ትላልቅ ሽልማቶችንም ይዘው ይመጣሉና እንደው በዛ ደረጃ ደግሞ በጣም ከፍ ያሉ ነገሮች መድረኮች ላይ ብናየህ ጥሩ ነበር ኢንሻአላህ ባትተው ኢንሻአላህ አላህ ይወፍቀህ ኢንሻአላህ በጣም ደስ ይላል ሶ ዛሬ ኢንሻአላህ እንደ ወጣት ያው አንተ እስልምናን ኤክሰርሳይዝ በማድረጉ ውስጥ የቁርአን ቤተሰብ ሆኖ በመቆየት ውስጥ ከልጅነት ጀምሮ ኦልሞስት የኖርከው ነገር ነውና ዛሬ ኢንሻአላህ ያንተን ኤክስፒሪየንስ አንተ የኖርከውን እስልምና እንደ መነሻም ከዛ መነሳት የፈለግነውም ያለ ምክንያት አይደለም የኖርከው ነገር አለ ማለት ነው እስካሁን ድረስ አብረው ከቆየህና ሶ ከዛ አንፃር ኢስላምን ባንተ ኤክስፒሪየንስ ውስጥ ባንተ ህይወት ውስጥ ምን ተጽዕኖ ፈጠረ እንዴት ነው እየኖርኩ ያለው የሚለውን ነገር ለማየት እንሞክራለን ኢንሻአላህ ሶ አሁን ሙስሊሞች ነን አይደል እስልምናን እየኖርን ነው እስልምናን የሚኖር ሰው ነው አይደለ ሙስሊም ማለት ሶ አሁን ብዙዎቻችን ማይንድ ውስጥ እስልምና ሲባል የሚመጡልን የሆኑ ነገሮች አሉ መስተውቀት ሰላት አለ ከዛ የሆኑ ፊዚካሊ የሚጠበቁብን ነገሮች ያሉ ይመስለናል ሊኖሩም ይችላሉ ኦብቪስሊ ከነዛ ውጭ ባለፈ ግን የሆነ እስልምና ሲባል ከነዚህ ነገሮች አርቀን ስናየው ወይም ደግሞ በቃ አምስቱ አርካኖች አሉ ከነዛ ውጭ እንደው ያን ያህል ብዙ አስፍተን ሳናየው እኔ እንደዛ ነገር አስተውላለሁና እንደው ግን ባንተ ኤክስፒሪየንስ ውስጥ ባንተ ህይወት ውስጥ ከልጅነቱ ጀምሮ ቅድም እንዳልነው ነው ከ9 ከ8 አመቱ ጀምሮ ቁርአን የሚባል ትልቅ ባህር ውስጥ እንደኖረ ሰው እስልምናን መኖር ማለት ላንተ ምን ማለት ነው እንዴት ነው እስልምናን መኖር እንዲፋይን የምታደርገው የምትለውን ያንተን ኤክስፒሪየንስ ምን ሰማ ደስ ይለኛል አልበያን የቁርአንና የተርቢያ ማዕከል
በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንና ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪም ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴትስ አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉን ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30 በመቶ ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መርሐባ። የመሻይኽ ጥያቄ ወይ የፊሎሶፈር ጥያቄ ሀቂቃ ከባድ ጥያቄ ነው። ብዙ ሰው ደግሞ አንደርስታንድ ያደርገው ብዬ ማስበው ነገር ነው። በመጀመሪያ ደረጃ አሁን ማለት አንድ ሰው ኖርማል ኢባዳዎችን ዴይሊ መፈጸም አለበት። አይ ቲንክ ግዴታው ነው ብዬ አስባለሁ። ከዚያ በዘለለ ግን ኢስላም ምንድነው ከሻዓኢሩ ባለፈ ይሄ ከሚታየው ከሰላቱ ከቁርአን ከመቅራቱ ከመልክቶቹ እንደው በጣም አሪፍ ሻዓኢር ማለት ምልክቱ ማለት ነው። ከዚያ ባለፈ ምንድነው የሚለውን ከቁርአን ከራሱ መልስ ብንወስድ ጥሩ ነው ብዬ አስባለሁ። አላህ Subhanahu Wa Ta'ala አስለ እንዳጠቃላይ ኢባዳ በሁለት ነው የሚከፈለው አምልኮ የሚባለው ነገር ማለት ነው። አንደኛ ኢባዳ ሻዓኢሪ ያለ አሁን አንተ ያልከው ማለት ነው ሰላት ምናምን ይበቃ ግልጽ የሚታየው ዝም ብሎ አንድ ሰው ሲሰግድ ስታየው ሙስሊም ነው የሚያስብለው ማለት ነው። ረመዳን የሙስሊሞች ጾም ነው የሚያስብለው ሲጾም ሲታይ ማለት ነው። ከዛ ውጪ ኢባዳ ማህዳ ይባላል። ኢባዳ ማህዳ ማለት አላህ Subhanahu Wa Ta'ala ለኛ ያዘዘን ግን ደግሞ የሚፈጸምበት መንገድ ምናልባት ከእሴትና ከመርህ ውጪ ኤቢሲዲ ተብሎ ያልተቀመጠለት ማለት ነው። ለምሳሌ ሰላት 5 ወቀት ሰላት ነው የምትሰግዱት። ስትሰግዱ ደግሞ እንዲህ ብላችሁ ሩኩ እንደዚህ ነው ሱጁዱ እንደዚህ ተብሎ ተቀምጧል። ሻዒሪያ የሚባሉ ኢባዳዎች እንደዛ ናቸው። ዘካንም እንዲህ ነው የምትሰጡት። እነዚህ ኢባዳ አይነቶች ኢባዳዎች ናቸው። ነገር ግን በዚህ መልኩ ፍሬምድ ተደርገው የተቀመጡ አይደሉም። ቁርአኑ አፈጻጸሙ ለኛ የተወለን ማለት ነው። ይህን ነገር ስንመለከት በመጀመሪያ ሱረቱል ፋቲሃ ላይ ነው እኔ መሄድ ያለብን ብዬ ነው የማስበው። ፋቲሃ ሁሌ የምንቀራው ነው አይደለ? አላህ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ ምን በሉ ይለናል? ኢህዲና ሲራጠል ሙስተቂም፣ ቀናውን መንገድ ምራን በሉ። ቀናውን መንገድ ምራን በሉ። ቀናው መንገድ ደግሞ ኦኬ በምንድን ነው የሚታወቀው የሚል ጥያቄ ሊያጨርብህ ይችላል። ቀናው መንገድ ደግሞ ማለት ሲራጠል ለዚነ አንዐምተ ዐለይሂም በሉ ይለናል። እነዚያ ጸጋህን ያዋልክባቸው ሰዎች የሄዱበት መንገድ ነው ቀናው መንገድ ደግሞ ማለት። ምራን የምትሉኝ እነሱ የሄዱበትን መንገድ ነው።
ሌላ ጥያቄ ደግሞ ይፈጠራል። ማናቸው አላህ ስብሓነሁ ወተዓላ ውለታውን ጸጋውን የዋለባቸው ሰዎች አንዓምተ ዐለይሂም የተባሉት ማን ናቸው? እነዚህ ሰዎች በተለያየ ቦታ ተጠቅሷሉ፣ ግን አንድ ቦታ ላይ ሰብሰብ አድርጎ ጠቅሷቸዋል። ሱረቱ ኒሳ ላይ ኡላኢከ አለዚነ አንዓመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሃዳኢ ወሳሊሒን። 4 የሰው ጎራዎች ናቸው። ነቢያቶች አሉ፣ እውነተኞች አሉ፣ መስዋዕቶች አሉ፣ ደጋጎች አሉ። እነዚህ ሰዎች ምን ፈጽመው ነው አላህ ስብሓነሁ ወተዓላ እነሱ የሄዱበት መንገድ ነው ቀናው መንገድ ምራኝ የምትሉኝ የእነሱ መንገድ ነው ያለው ደግሞ ምን ፈጽመው ነው የሚል ጥያቄ ደግሞ ያነሳል። ጥያቄው ሌላ ጥያቄ ሲወልድ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ አንቀጽ ላይ ምን ይላቸዋል? ኡላኢከ አለዚነ ሀደላሁ ፈቢሁዳሁ ሙቅተዲ። እነዚህ አላህ ስብሓነሁ ወተዓላ ቀናው መንገድ የመራቸው ናቸው፣ የነሱን ፈለግ ተከተል ይላቸዋል። በዚህ ወደ 17 አካባቢ ነቢያትን ስም ከጠቀሰ በኋላና ስራቸውን ከጠቀሰ በኋላ ነው ሱረቱል አንዓም ላይ መጨረሻው ላይ ይሄን የሚለው። እነዚህ ሰዎች ምንድን ነው ያደረጉት ነው ፖይንቱ። ሻዒሪ ከሆነው ነገር ለመውጣት እስላምን በትክክል ኤክስፒሪየንስ ለማድረግ እነዚህ ሰዎች ምንድን ነው ያደረጉት ነው። ምክንያቱም ሁላችንም የምናደርገው ነገር ስለሆነ ይሄ የወጣ ያለ ስለሆነ ይሄንን ቁርአን መፈተሽ ይፈልጋል። ምንድን ነው ያደረጉት እነዚህ ሰዎች? የመጀመሪያው ጉዳይ አባታችን ጋር መሄድ። የመጀመሪያው ሰው አባታችን አደም ናቸው። በምንድን የተወደሱት ቁርአን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የእሳቸውን ፈለግ ምክንያቱም ከተወደሱ ሰዎች መካከል አሉ። ብንመለከት ለምሳሌ አደም አለይሂ ሰላም አንድ በጣም የተወደሱበት ነገር ተውባቸው የተከለከሉትን ፍሬ ከበሉ በኋላ መመለሳቸው ነው። አደም አለይሂ ሰላም በዚህ ተውባ ሁለት አይነት ትርጉም ነው ያለው። ተውባ ከቀልብና ከአቅል አንጻር ነው የሚተረጎመው፣ ወይም ከፊክርና ከልቦና አንጻር ማለት ነው። ከአስተሳሰብና ከስነ ልቦና አንጻር። ከልብ አንጻር ስናየው ተውባ ማለት ኦብቪየስሊ ኤቭሪባዲ በየጊዜው የሚሰብከው ኢስቲቃማ ማለት ነው። አንተ እንዲህ አይነት መንገድ ላይ ነው መሄድ ያለብህ። ድንገት ሸይጣን እንዲህ ሊያስወጣ ይችላል። ወዲያውኑ ወደ መስመሩ መመለስ ማለት ነው። ከቀልብ አንጻር ስንመለከት፣ ከፊክር አንጻር ስንመለከተው ደግሞ ሙራጃዓ ማለት ነው። ሪቪዥን ማለት ነው። ሁሉ ጊዜ አስተሳሰብህን፣ አካሂደህን እየሄድክበት ያለውን መንገድ አምኛለሁ ብለህ ያስከውን ነገር ሙሰለማት ብለህ በቃ ይሄ እኮ በዲሂ ነው። በዲሂ ማለት በሰሪ ይሄ አበባ ነው፣ ይሄ ውሃ ነው አይደለ? በቃ እንዲሁ ስታየው ነው የምታው። እንዲህ ብለን ያመናቸው ነገሮች አሉ። እነዛን ነገሮች በደንብ በጥልቀት ሪቫይዝ ማድረግ ነው። ኢዝ ኢት ሪሊ ውሃ ማለት ነው? ኢዝ ኢት ሪሊ ውሃ ብሎ ማለት ነው። እኔ ያለሁበት ቦታ ያለሁበት ስብስብ ያመንኩበት ነገር እውነት ትክክል ነው ወይ ብሎ ሙሳአላ ማድረግ ተውባ ከአእምሮ አንጻር ስንመለከተው ያለው ትርጓሜ ነው። በዚህ ነገር በጣም ጥልቅ የሆነ አካሄድ ልጅ ለምሳሌ እንዴት መሰለ፣ ሰዎች አክሽን አላቸው፣ ስራ አላቸው። ሁሉ ጊዜ ከስራ በፊት እቅድ አለ። ከእቅድ በፊት ጀነራል የሆነ ስትራቴጂ አለ፣ ጥቅል የሆነ ስትራቴጂ። ለምሳሌ ስትራቴጂ ማለት ብዙ ሰዎች ለማይገባቸው ችግር አለ፣ ከዚህ ችግር ለመውጣት እንዲህ ነው መሄድ ያለብን ብለህ የምታሰምረው ማለት ነው። በቃ እንዲህ ነው መሄድ ያለብን። ነገር ግን እንዲህ ነው መሄድ ያለብን አፈጻጸሙ ፕላን ምናምን ነው የሚባለው። ዝርዝር ያለ ነገር ነው። ስትፈጽመው ነው አክሽን የሚባለው። ለምሳሌ አንተ ከዚህ ተነስተህ አዳማ ለመሄድ ስትራቴጂካሊ ከተሳሳትክ፣ ለምሳሌ እንዲህ ከሆነ መሄድ የነበረብህ እንዲህ ከሄድክ ፕላንህ የፈለገ የረቀቀ ቢሆን፣ ፕላን የረቀቀ ማለት ሞተር ቪሄክልህ 4 ዊል ቢሆን 4ቱም ጎማው የሚሄድ ቦጋቲ ቢሆን መኪናው ነዳጅ እስከ አፍንጫው ብትሞላው ባፍጢም ነው የምትደፋው እንጂ ማለት እዛ ጎንደር ትገባለህ እንጂ ጎጃም ወይ ደግሞም ሌላ ቦታ ትሄዳለህ እንጂ አቅጣጫን በጣም በኃይለኛው ነው እንጂ የምትስተው። ስትራቴጂካሊ ከተሳሳትክ በቃ ፕላንህ ቢስተካከል አክሽንህ ቢስተካከል ምንም መፍትሄ የለውም። ሪቪዥን ማለት እስከዛ ድረስ ነው። በዚህ ስትራቴጂካሊ ብቻ አይደለም። ሰዎች ስትራቴጂን ራሱ የሚቀዱት ከመስደር ነው። መስደር ማለት የህይወት ፍልስፍናህን የምትመራበት የህይወት ፍልስፍና የምቀዳበት ብለህ የምትይዘው። ለምሳሌ ለኛ ቁርአንና ሐዲስ። አንድ ሰው ግን ሮንግ ከሆነ ፊሎሶፊ ተነስቶ ስትራቴጂ ቢቀርጽ፣ ሮንግ ከሆነ ፊሎሶፊ ተነስቶ ፕላን ቢያወጣና ከዛ አክሽን ቢወስድ ሁሌ እንደተሳሳተ ነው። ሁሌ በቃ እንደተሳሳተ ነው የሚኖረው። ስለዚህ ሪቪዥን ሲባል ተውባ በቁርአን ምልከታ
ምንድነው ተውባ በቁርአን ምልክታ ከአእምሮ አንፃር ዲፕሊ በጥልቀት ሁልጊዜ ያለህበትን ቦታ መቃኘት ነው። የመጀመሪያው አደም አለይሂ ሰላም የተወደሱበት ጉዳይ ነው። ወደ አደም ተመለስኩልህ። ሁለተኛ ለምሳሌ ከአደም በኋላ ሄድ ብለን ሙሳን እንመልከት። ቁርአን ላይ በብዛት የተጠቀሰው ስም ሙሳ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ምን ስላደረጉ ነው ነብዩ ሙሳን ተከተሏቸው የተባሉት? ትልቁ ነብዩ ሙሳ የተወደሱበት ነገር ቁርአን ላይ አምባገነንነትን መቃወማቸው፣ ፊርዓውንን መቃወማቸው፣ ዙልምን መቃወም፣ ድንበር የታለፈባቸው ሰዎችን ለማዳን መሮጣቸው። ኢዝሀብ ኢላ ፊርዓውነ ኢነሁ ጠጋ ነው። የሙሳን ታሪክ እንዳለ የሚሽከረከረው እዚህ ጉዳይ ላይ ነው። ስለዚህ ቁርአን ኖርማል ከምናውቀው ኢባዳ ውጪ አሪፍ ሙስሊም መሆን ክትፈልጋላችሁ እንደ ወጣትም እንደምንም አምባገነንነትን ተቃወም። አምባገነንነትን መቃወም ራሱን የቻለ ፕሮሰስ አለው፣ ሂደት አለው። የሙሳን ታሪክ በደንብ መመልከት። የሙሳ ወንድም ማን ናቸው? ሃሩን። ምንድን ነው የተደረጉት? ሰነሹዱ ዐዱደከ ቢአኺክ፣ ጎንህን በወንድምህና በረታለን የተባሉት ነብዩ ሙሳ። ስለዚህ አምባገነንነትን የሚቃወሙ ዙልምን በደልን የሚቃወሙና ለዛ ለማስወገድ የሚታገሉ ሰዎችን ማገዝና መርዳት የጎን አጥንታቸው መሆንና እነሱን መደገፍ ነብዩ ሃሩን የተወደሱበት ነገር የምንከተለው እሳቸው። ልምጣለ ነብዩ ዩሱፍ ጋር በዚህ ጊዜ በጣም ቻሪቲ ላይ በደንብ ነው ይሰራ ማለት በቃ ምስኪን ማብላት ምናምን መሆን ያለባቸው ማህበራዊ ኃላፊነት መወጣት ለምሳሌ ያለ ነገር ነው አይደል? ነብዩ ዩሱፍ ግን የዚህ ፒኩን ነው በቁርአን ያወደሳቸው የዚህን ጉዳይ ጫፉን በመጥቀስ። ኢትዮጵያ እንደሚታወቀው ኦልሞስት አይዶን አላውቅም 60 or 70 ወይ 80% የሚሆነው ህዝቧ በሚስኪን ነው፣ በጣም ደሃ ነው። ከድህነት ወለል በታች ነው ቴክኒካሊ በጣም ከድህነት አንደርላይን እንደዛ ያለንን ሶ ብዙ ቻሪቲ ተቋማቶች አሉ ምናምን ነገርና ነብዩ ዩሱፍ ምንድን ነው ያደረጉት? አንድ ምስኪን ራስ ነው ያበሱት። ምን የሆነ 10 ምስኪኖችን ያባይዘው። ይሄ ነገር ኢሚዲየት አክሽን ስለሚፈልግ አሁን እየተደረገ ያለውን ነገር በጣም አፕሪሺየት እናደርገዋለን። ኢን ሎንግ ተርም ግን እንደ ሙስሊም እንዳንድ እንደው እስልምና መኖር በተሻለ መልኩ ፈልጋለሁ እንደሚል ወጣት ግን ማሰብ ያለበት ልክ እንደ ዩሱፍ ነው። ኢጃልኒ አላ ኸዛኢን አልአርድ። ሹፊ አንተ ሐቢቢ፣ ሰውየው ጣዖት አምላኪ ነው ንጉሱ፣ ህዝቡ እንዳለ ጣዖት አምላኪ ነው ማለት እንደው እንትን አይደለም። አሁን እኛ ነሳራ ምናምን ክርስቲያኖች ወይ ደግሞ አይሁዶች ጣዖት አምላኪዎች ናቸው ሊትራሊ ማለት ነው። እንዲህ የሆነ ማህበረሰብ ላይ ነብዩ ሄዶ የሀገሪቷ ማማ የሚባለው ቦታ ላይ ተቀምጦ የሀገሪቷን ኢኮኖሚ ሲያስተካክል ማለት ነብዩ ዩሱፍ ያንን ያደረጉት ህልሙንም በመፍታታቸው እዛ ቦታ ላይ ተቀምጣቸው አሚን አልኸዝና በመሆናቸውም የግምጃ ቤት ዋና ኃላፊ እና የንጉሱ አማካሪ በመሆናቸው ካፊር ናቸው አላሉም፣ እንዲህ ናቸው አላሉም። خدمه ውስጥ ሲገቡ ማለት ነው። ቁርአን ለምን አስቀመጠው ታዲያ ለኛ ልንባርበት ካልሆነስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከተሉ ያላቸው የኛው ነው የሀገርን ኢኮኖሚ ማስተካከል ነው። ኢን ቢግ ፒክቸር ማለት ነው ኢስላም። ነቢያቶች አበዛው በመሰለኝ አይደለ? ዙልቀርነይን ጋር ለምሳሌ ደጋጋዎች ወይም ስዲቅ ምናምን የተባሉት ጋር ለምሳሌ ቢሄድልህ ሁሉንም ስብዕና የሚሰበስብ ስለሆነ ማለት ነው። ማህበረሰብ በቁርአን 6 አይነት የማህበረሰብ አይነቶችን ያስቀምጣል ቁርአን። ግን አንዱ የዙልቀርነይን ነው። ዙልቀርነይን ምድርን በአጠቃላይ እየዞረ በፍትህ ያቀና ሰው ነው። ኦልሞስት ዓለምን የሚገዛው ሰውዬ ብለህ አስበው። አሁን ላይ ግን የሚገዛው በጣም በሚገርም ስብዕና ነው። ከዚያ ሄደና ምን አይነት ሰዎችን አገኘ? ላ የካዱን የፍቀሁነ ቀውላ፣ ንግግርን ወይም አንተ ከምታወራው ነገር በትክክል ምንም መግባባት የማትችላቸው ሰዎች ጋር ደረስክ። አንተ ያለ መሪ ነህ፣ ምንም ያልተማሩ ማለት ነው። ባይዘው ማለት አንተ ማውራት ማይችል ምናምን ከሆነ እኮ አንድ ሰው ላ የካዱን የፍቀሁነ ቀውላ ነው የሚለው። ቀውለሁ ሉገተሁ ምናምን ላይ አይደለም፣ በቃ ንግግርን ያለው አላቅም። እኔ ስፒች ሰሞኑን አይታል ሶሻል ሚዲያ ላይ ወደ ደቡብ አፍሪካ ምናምን እያሉ የሚያወሩ ዋይዝ ዩር ኔም ምናምን ሲል ጀስት አይ ዶንት ኖ እኔ እንደዛ ነው። እነሱ እንደውም እኮ የፍቀሁን እንደውም አዎ አይደለ ላይ የፍቀሁን ሶ እነዚህ ሰዎች ጋር ደረሰ። ግን እንደምንም ብሎ ስሞታቸውን ያቀርቡለት። ስሞታቸውን ሲያቀርቡለት በጣም ያጁጅና ማጁል የሚባሉ የአላህ ፍጥሮች እየበደሉን ነው፣ እየጨቆኑን ነው፣ በየጊዜው በቃ እየዘለሙን ያሉት። እንደወረ ይጫል በይነና ወይንም ሰዳ ሁለት ተራራዎች መካከል በዛ በኩል ነው የሚመጡት፣ እባክህን በቃ ግንብ አድርገህ ዝጋልን አሉት። በጣም በሚገርም ሁኔታ ይህ ሰውዬ የታላቅ ስብዕና እኔ ያጅበኛል ማለት
ለፍትህ ነው የቆመውና ለፍትህ መቆሙን በትክክል ከሚያሳዩ ነገሮች መካከል እነዚህ ሰዎች መዋጮ እንስጣሉት እንክፈል فهل نجعل لك خرجا بايزوي روايه كسائي فهل نجعل لك خراجا ነው የሚለው ግብር እንክፈል ማለት ነው خراج በየጊዜው በየአመቱ ቋሚ አድርገን እንክፈል አይደለም አንዴ አይደለም ደሞዝ በየጊዜው ብቻ አንተ ቺን አርግልን በቀቺን አርግልን አላህ እኔ አላህ Subhanahu Wa Ta'ala አብቃቅቶኛል ከናንተ ገንዘብ ለፍትህ ነው የቆሙ ሱብሃንአላህ ገብቷል ከዛ እነዚህን ሰዎች የሚኖሩበት አካባቢ ያለው ሚነራል አይቶ ከዚያ በኋላ አስተባብሩ በራሳቸው ጉልበት ሰራዊቱን አለም ላይ ተጠቀመው የራሳቸው ሰዎችን ማለት ነው ከዚያም አላህ Subhanahu Wa Ta'ala እንደሚለው እንፍቁ አላችሁ ኡፍ በሉን ያላችሁ አንዴ ቢኒጋ ቁጭ ብለ ቢን መልክ ታቆየናል በያስባለሁ አይርምም ግን እንደ ማህበረሰብ ኡፍ ብንል የሚለወጠውን ነገር አስበዋል አለኝ ኡፍ ነው ያላችሁ ኡፍ በሉ እንፍቁ ያ አላህ ማለት የማህበረሰብ ኡፍታ ብቻህን ኡፍ ብትል ምንም እንኳን ታረግ እዚሁ ጋር ከእሱ ምናልባት ትንሽ ልወጣበት እችላለሁ ግን ኢስላም ማለት የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ለመስል ነብዩ ሰለላሁ ዐለይሂ ወሰለም ካዕባ አንድ ጊዜ ፈርሶ ቁረይሾች ሊጣሉ በደረሱበት ሰዓት ገቡ እኛን ሀጀር አልአስወዱ እናስቀምጡ ይያሉ እያንዳንዱ ጎሳ ክብር ስለሆነ ማለት በቃ ከዚህ በር የሚመጣው ሰውዬ ይፍረደን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገቡ ወልሙሳዲቁል አሚን አንተማ እንኳን መጣህልን ምናምን በልፍረደን በቃ ለንጣላ ደረሰን በሉ አሉና ጨርቃም አሏቸው ጨርቃ መጡ ሁሉም ጎሳ ተወካይ አንዳንድ ጫፉን ያዝ ከዛ ሀጀር አልአስወዱ መሃል ላይ ተቀመጠና ቦታው ላይ ወስዳቸው አስቀምጡታል በዚህ መልኩ ችግሩን ፈቱት ኢስላም ማለት ሀጀር አልአስወዱ እኛ ደግሞም ዳርዳሩን ደሞ ያዙ ሰዎች እኛ ሙስሊሞች ነን መቀመጥ ያለበት ቦታ ደግሞ አለ ክብሩን ምናምን መሬት ላይ አይደለም ወደቅ ያለበት እስማኤል ባንድ በኩል ድንጋይ ነው አስበው ትልቅ ድንጋይ ነው ባንድ በኩል እኮ እንዲህ ብታረጉ ይሸራተታል ቃለም ፍቆ ማለት ያ ነው የሁላችንም ትብብር ይፈልጋል ኤቭሪባዲ ማለት ነው በቃ የሚናቅ ነገር የለው እኔ እንዲህ በል ይወድቋል ይላል ቃለም ፍቆ አላቸው ብዙ ነገርም አይደል በጣም ሲምፕል ነገር ኦፍ በሉ ነው ያላቸው ሊትራሊ እንደዛ ነው ኦፍ በሉ እንፍቁ ማለት ኦፍ በሉ ማለት ኦፍ አሉ ግን ተሰብሰቡ ነው ያሉት ለዘመናት ሲያስጨንቋቸው የነበሩ ሰዎችን ተራራና ተራራን ያላቀም በዚህ ጊዜ አባይ ግድብ ለመስራት ምን ያክል አሁን ኦልሞስት ሰሞኑን አለ የተመረቀው የህዳሴ ግድብ 4.6 ቢሊዮን ዶላር አውጥተናል ስንት አመት ፈጅቶ 14 15 ኢማጂን ዱልቀርነይን ማለት ወዝ ነው ተራራና ተራራ ለመምላት ምን ቴክኖሎጂ እንደሚፈልግ ማለት እኔ ቁርአን ስለ ቴክኖሎጂ ያወራም ምናምን የሚሉ ሰዎች አንዳንድ ይግራ ነው የሚገቡ ዘጋላቸው ደፈነላቸው ገላገላቸው هذا ذو القرنين ትልልቅ ግድቦችን መስራት ግንቦችን መስራት አሁን ቻይና ምናምን የሚሰሩት ታወሮች አሉ በባህር እንዲህ የሚያቋርጥ ያ በቃ ቁርአን ሜንሽን አድርጎታል ኤግዛምፕል ሞዴል ማለት ነው ከብቷል ሶ ይህንን ነው ነብዩ ሰለላሁ ዐለይሂ ወሰለም ተከተሉ ይላችሁ ኡላኢከ الذين هدى الله فبهداه مقتدي ባይዘይ በዚህ ጊዜ በጣም ዓለም ከምትወዳደርባቸው ነገሮች መካከል የጦር መሳሪያ አንደኛው ነው ነብይ ዳውድ በምን የተወደሱ ይመስላል ነብይ ዳውድ ምን ይላችሁ አላህ Subhanahu أن يعمل سابغات وقدر في السرد السابغات الدروع የጦርኮ ጋሻ ነው ነብይ ዳውድ እኔ በዚህ ጊዜ ቢኖሩ ኒውክሌር ማብለያ ምናምን የሳቸው ነበር የሚሆነው ይመስልኛል ኦኬ ስለዚህ አላህ Subhanahu Wa Ta'ala እስልምና ኑሩ የሚለው እስልምና የበላይ ሆኖ የሚኖራል የሚለው እነዚህን ሞዴሎች እንከተል ነው ይሄ ዲና ያለው አንዓምተ አለይሂም ነው አንዓምተ አለይሂም እነዚህ ሰዎች ናቸው እነዚህ ሰዎች ምን አድርገው ነው ብለው ጠይቀን ስንሄድ ነው ስለዚህ ኢስላም ከሻዒሩ ባለፈ ሲታይ በጣም ሲምፕል ባይዘ አሁን ይሄ ሳምፕል ነው እያንዳንዱን ታሪክ ደግሞ ብታዩ በቃ ይወስዳል ያخذك يعني ይሄ ነው እንዲ ቁርአን እንድትል ያደርጋል ሐቂቃ ነው ብለ በዚህ መልኩ ነው የሚያብራራልን ሱብሃንአላህ ስለዚህ ከነዚህ ውስጥ ምን ወስደው ትልቁ ነገር ምንድነው የመጀመሪያው አሁን ለምሳሌ በደልን መጋፋት ወይም ደግሞ በደለኞችን የሚበድሉ ሰዎችን እነሱ ከዛ ተግባራቸው እንዲነሱ ማድረግ ረጅም ርቀት መሄድ ሊጠይቅ ይችላል አይደለ መንገድ ላይ እኮ
አንድ ተበዳይና አንድ በዳይ ሰዎች ሊያጋጥሙን እኮ ይችላሉ አይደለ? በዚህ ውስጥም እነዚህን ሰዎች በመገላገል በማስታረቅ ሂደት ውስጥም እስልምናን መኖር ይቻላል ነው። ይሄ ደግሞ አንዓምተ ዐለይሂም ውስጥ የሚያስገባን ሁሌ ዱዓ የምናደርግበት ጉዳይ ነው። ከዛ ውጪ አንዳንዴ ደግሞ በነብዩላህ ዩሱፍ ደረጃ ትላልቅ ቻሪቲዎች ላንሰራ ብንችልም ደግሞ እሳቸውም ከነቢያት የተወደሱበት ጉዳይ ስለሆነ በአቅማችን ለሆነ ለተቸገረ ሰው ወንድም ጎረቤት 100 ብር 200 ብር መስጠትም እስልምናን መኖር ነው። በጣም ሩቅ አድርገን ስለምናየው እስልምና ግን ዲስማች ወደ ህይወታችን ባይዞ ምን መሰለህ ቁርአን ይሄን እንደሚያወራ ማያቅ ኦልሞስት አብዛኛው ሰው ሪሊ ይሄ ጉዳይ በዚህ መልኩ ነው የሚተረጎመው የሚለውን ራሱ አብዛኛው ሰው እኔ አንደርስታንድ አላደረገም ብዬ ነው ማስበው። ከዛ ውጪ የትኛውም የህይወት መስክ ላይ ያሉ ሰዎች ፍሬማቸው ይህ ነው ሊሆን የሚገባው። ለምሳሌ ቻሪቲ ላይ አንድ ያለ ሰው ኢንሻአላህ እኔ ለምን 10 እና 50 ሙስሊም አበላል? ለምን ለአንድ ምስኪን ብቻ ሰደቃ እሰጣለሁ? ለምንድነው የሀገራችንን ኢኮኖሚ ሊያስተካክሉ የሚችሉ ሐሳቦችን ማመንጨት የማልችለው የሚል ሜንታሊቲ እንዲኖርህ ነው የሚያደርገው። ሰፋ ብለህ እንድታይ ነው ነገሮችን የሚያደርግ። ገብቷል? አሁን ልክ እንዳልከው በደለኞችን ኢንሻአላህ አደብ እናስገዛቸዋለን። ግን ደግሞ ጎረቤታችን እኮ በደል አለ። የሚገርም ቤት ውስጥ እኮ በደል አለ። በአባትና በልጅ መካከል፣ በልጅና በታላቅና በታናሽ፣ በእህትና በወንድ መካከል። ኢንሻአላህ እዚህ ላይማ አልቆመም የሚል ሜንታሊቲን እንድትገነባ ነው የሚያደርግ። ግን ከዚህ ነው የምንጀምረው። ከትንሹ ነው የምንጀምረው። ዛማ ከሄድ ከዘለህ የሀገር ኢኮኖሚ ቤት በኩል ከፍ ይልብሃል። ግን we have to start እዚህ ጋር ባለው ነገር ማለት ነው። ሶ ኢስላምን መኖር ሲባል አርቀን በትላልቅ ነገሮች ብቻ ሳይሆን ጥቃቅን የምናያቸው እዚህ አፍንጫችን ስር ያሉ ነገሮች እነሱን ከማስተካከል ብንጀምር ኢስላምን መኖር ማለት እሱ ነው። ይሄ አለንፈሁ እንዳይረሳ። ቴንክ ዩ እሱን ነው የምልህ። አሁን በቃ በእኛ ዙሪያ የምንለው ብዙ ነገር አለ። እንዴ የምንለው ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰለህ? ኢተቁን ናራ ወለው ሽቅ ተምራ። ያኒ መቼም ማለት ተስፋ ጋር ምናምን በተያያዘ ነው። ባይዞ ቂያማ ነገ ይቆማል ቢባል አንድ ሰው በእጁ ተክል ቢኖር ያችን ተክል ይትከላት እንጂ እንዳይጠ ነገ እኮ ቂያማ ኦልሬዲ ሰማይ ምድር እኮ ይፈራረሳል ልክ ቂያማ ሲሆን። በዚህ ልክ ነው አበርክተው ሊሆን የሚገባው። ወላሂ ነው የምልህ ሰዎች በጣም ነው ራሳችንን አንደርስቲሜት የምናደርገው። ተርቢያ ጋር በተያያዘም በጣም አደገኛ የሆነ ኮንሰፕት አለ። ምን የሚል እኔ ለምሳሌ የኛ ተቋም የምትለው መጅሊስ አለ። ለምሳሌ ሲምፕሊ በጣም ሲምፕል ምሳሌ ከሱ ጋር በተያያዘው ነገር ላበርክት ብሎ ሰው ሲያስብ ኡስታዝ እንትን አለ ኡስታዝ ዳዕዋ ላድርግ ስል በተግባራዊ ሊሆን ይችላል እኮ የሆነ ተነስ መስጂድ ማውራት አይደለም የሆነ ነገር ይላል። ከዛ ውጪ ራሱን ይንቃል። ለምሳሌ ሶሻል ሚዲያ ላይ ያለች አንዲት እህት የሆነ ሰዓት ላይ ጥሩ አይነት አክት እያደረገች ካልነበረ ወይ ደግሞ ስቲል ነው በመሃል እስልምና ላይ ያለች ግን ሸይጣን ወይም ነፍስየዋ የሚያሸንፋት የሆነች እህት ኸይርን ነገር ለማድረግ ስታስብ በጣም በቂሽ ተሸማቀቃለች። እኔ ለዚህ ብቁ አይደለሁም። አንድ በጣም የሚገርም ታሪክ ልንገርክ። የቃዲስያ ዘመቻ ጊዜ ይሆን አላውቅም ትክክል ታሪኩ እንትኑ ዘመቻው ትዝ አይለኝም። ግን አንድ ሰሃባ ነበር በጣም ኸምር መጠጣት ይወዳል። كان خمارا خمر መጠጣት ይወዳል። በአረብኛ خمار ነው የሚባለው። በጣም የሚጠጣ ሰው خمار من اوزان المبالغه ነው አካብዶ ለመናገር ሱፐርላቲቭ ያ ኦብቪየስ ሶ አሰሩት ስለሚጠጣ ይሄ ልጅ በቃ ይሄ ሰሃቢ መታደብ አለበት ብሎ አሰሩት። አሚሩ አስሮት ሙስሊሞቹ ፊልም ሄዷል። ጂሃድ ነው የሄዱት። ዲትኒ ታስሪ ሙስሊሞች እንዴት እነሱን ጥያቸው ወንድሞችን የሚል ስሜት ውስጥ ላይ በቃ በጣም አከነከለውና ያሰረው አሚር ባለቤቱ ነበር። ተጫጫሆ ከዛ ሐረሶቹ አስጠሯት። ጋርዶቹ ወታደሮቹ እሱን የሚጠብቁት እስር ቤቱ የሚጠብቁት ከዛ እንዲህ ነው ምናምን እባክሽን ፍቺኝ ሂጄ ወላሂ በአተ ሞመንት ጦርነቱ እንዳለቀ መጥቼ ራሴን እጄን ሰጥሻለሁ ታስገብኛለሽ እንዳትናገር ያለ ካና خمارን ከዛ የት ነው ሄደው ጂሃድ እኮ እኔ ወላሂ ሐጅ ማለት ነው። እኔ ሰሞኑን ዑምራ ሄጃለሁ
ከባድ ነበር ሙቀቱ እና እኔ ዑምራ ቀላል አድርገው የሚያስቡ ሰዎች አሉ። ዑምራ ከባድ ነገር ነው። እኔ ሐጅን ነው ማሰብኩት። በጣም እኮ አንተ 70-80 ኪሎ ሜትር እየተጋፋክ ከውስጥ ምንም ሳትለብስ በፀሐይ እኔ አረፋ ላይ የተወሰነ ደቂቃ ነው የቆምኩት ለማየት ማለት ነው። በቃ አቅልህ ነው የሚበጠበጥ። ጂሃድን አስበው። ሐጅ እኮ ባይዘው ለጂሃድ ነው እኮ ትሬን የሚያደርግ ሐጅ ማለት ለጂሃድ ሰላም ሰው የሆነ መማዘዝ ምን አላለም ትግል በቃ በጣም ቻሌንጅ እንድትቋቋም ነው የሚያደርገው። ጂሃድ አስለን ማለት ትግል ማለት ስለሆነ ማለት ይሄ ሰው ለከባዱ ጂሃድ ወጣ። ከዛ ሰሃቦች ማን ነው እስኪሉ ድረስ ደነገጡ። እየወሰደ ያሽመደምደዋል ይህን ጠላት ደመሰስናቸው ነው ይባላል። ይደመሰሳቸዋል። ሱብሃንአላህ። ተመለሰ። ከዛ ሰሃቦች መመለስ እንትና እኮ አቢ ሚሕጀን الثقفي ነው ስሙ። አቢ ሚሕጀን እኮ ባይኖር ካነ ነገሮች እንዲህ አይሆኑም ነበር። ተበልተን ነበር በእኛ ቋንቋ። ሱብሃንአላህ። ከዛ አስበው እንግዲህ ኸምር በጣም የሚጠጣ ሰውዬ ጂሃድ ነፍሱን ለመስጠት አልከበደውም። ለእስልምና የሆነ ነገር ለማበርከት በሚያስፈልገው ቦታ ባይዘው ተርቢያ ማለት የሆነ ሞመንት አለ። ያ ሞመንት ከሆነ ሰው የሆነ አይነት መስዋዕትነትን ወይም አይነት ድርጊትን ይፈልጋል። ሞመንታል ነገር ነው። ሶ በዛ ሞመንት አንተ ሆነህ መገኘት ማለት ነው። ጂሃድ ይፈልገው ነበር ይዞይ ጂሃድ ቦታ ላይ መገኘት ነበረበት። ሄደ ማድረግ ያለበትን ነገር አደረገ። ይሄ ከኸምር ጋር ያለው ጉዳይ ሌላ ጉዳይ። ስለዚህ ኢስላምን መኖር ሲባል ለኢስላም የሆነ ነገር ማበርከት ሲባል እህቶቼ ወንድሞቼ እንደው አደራ ነው የምለው፣ አደራ ነው የምላችሁ፣ ራሳችሁን አትናቁ። ወላሂ ራሳችሁን አትናቁ። ሰው ኸምር እየጠጣ ጂሃድ እየወጣ ነው። ሰሃቦች፣ ሶሻል ሚዲያ ያለን ሰዎች ምንም አይነት እንደው ለራስህም እኮ ይታወቃል። አንዳንድ ጥሩ ነገር ላይ ሳትሆን ስትቀር የለም እንደዚያም ሁኔታ ላይ ያለን ሰዎች እስላም የሆነ ነገር ከኛ ሲፈልግ የኛ የራሳችን ጉዳይ ሌላ፣ ከአላህ ጋር ሌላ ጉዳይ ነው። ነገር ግን የሆነ ነገር ማበረከት የሆነ ነገር ማድረግ ሲጠበቅብን እንዳትንቁ ራሳችሁ ካለንፉ ልክ ነው። በጣም ብዙዎቻችን ስታትሳችንን እንዳልከው እንንቀውና ለኢስላም ምንም ማበርከት እንደማንችል ይሰማናል። እሱ ደግሞ አድጎ ባይተዋር ወደ መሆን ጭራሽ በቃ ምንም ነገር እንደማይመለከተን አክቹአሊ ይሄ እኛ ራሳችን የፈጠርነው ነው። የኛ ማህበረሰብ የፈጠረው ይመስለኛል። በቃ የሆነ ሰው የሆነ ክፍተት ላይ ከታየ ኢስላም ደግሞ ከነ ሙሉ ጎደሏችን ተቀብሎ ማበርከት የምንችለው ሳምቲንግ እንዳለ ያምናል። ልዩነቱ ምንድነው? የአንዳንዶቻችን ጎደሎ ፐብሊክ ነው፣ የአንዳንዶቻችን ፕራይቬት ነው። የአንዳንዶቻችን የሚታይ ነው፣ የአንዳንዶቻችን የማይታይ ነው። ናዌዴይስ ለኢስላም እናበርከት ብለው የወጡ ሰዎች they have lots of ጎዶሎ but not public ግን አይደለም። ቤቶቻቸው ተሰተሩ ያለ ጉዳይ ነው። የአንዳንዶቻችን ደግሞ ፐብሊክ ነው። አላህ ከሁሉም ችግር ቢያጸዳንና ያለምንም እንከን ሆነ እስልምና ብናገለግል ጥሩ ነበር። ግን ሰዎች ነን። ተፈጥሯችን ራሱ እንከን ጋር የተገናኘ ነው። ስለዚህ እስልምናን መኖር ማለት አንዳንዴ ከነጎደሏችን ለእስልምና በተጠራንበት ሰዓት ፍቱን ብለን ምናልባትም እንደ ሰሐባው ስንመለስ እንገባለን ብለንም ሊሆን እኮ ይችላል። ባንመለስ እኮ ጥሩ ነው። ወደ እንትኑ ወደ ነበርንበት ምናምኑ። በነገራችን ላይ እኔ እዚህ ላይ ያለኝ እየታመሰለ ኡስታዝና ኢነ الذين جاهدوا فينا እኮ ቀላል እኮ አያ እኮ አይደለም። ለነህዲየነሁም ሱብለና እኮ ቀላል አይደለም። አንተ እኮ ሂድ ትሞክር የሆነ ነገር። ለምሳሌ አንዳንዴ ደስ የሚለኝ ላይቭ ሲጠሩ አንዳንድ ወንድሞች ቻሪቲ ላይ ምናምን ላይቭ ሲጠሩ ካሉ ከነ ሁኔታቸው ላጥ ብለው ይመጡ ሰዎች አሉ። እስልምናማ ተጠርቼ ወንድሞች ጠርተውኝ ብለው ይመጡ አሉ። ተሸማቀው የሚቀሩትም ደግሞ ብዙዎቹ ደግሞ እዛ ናቸውና አንዳንዴ በዚህ መመላለስ ውስጥ አላህ ቢመራንስ ብንቀርስ እዚሁ እንደዚህ አይነትም እድልም እኮ አለ አይደለ? ስለዚህ መሸማቀቁ ባይኖር ለእስልምና በተጠራንበት ጂሃድ አለ በተባልንበት ጂሃድ ኢን ሴንስ አሁን መልኩ ሌላ ሊሆን ይችላል። እስልምናን አገልግሉ በተባልንበት ሰዓት ሁሉ ብንመለስ ጥሩ ነው የሚል ነው። እንደው ምናልባት በቀጣይነት ብናወራበት ደስ የሚለኝ አሁን ሙስሊሞች ነን፣ 24 ሰዓት አለን አይደል? አላህ ቱ ዘ ሚኒመም የሚፈልግብን ነገር ይኖራል አይደለ? የመጨረሻው ትንሹ ነገር ከኛ የሚጠበቅ ነገር ይኖራል፣ እንደ ግዴታነት የተቀመጠ ማለት ነው። ሶ አሁን በጣም ብዙ ሙስሊሞችን ራሴንም ማስተውለው ነገር የማየው ነገር ምንድን ነው? ከሰለሙ አይቀር ሰለምለም ነው የሚባለው። አንተም ሰምተው ሊሆን ይችላል። በቃ ማለት ሙስሊም ከሆንክ እያንዳንዷ በጣም ጥቃቅን ነገሮች ላይ ሁላ ሳይቀር ፐርፌክት መሆን
ይሄን ካልሆንክ ደግሞ እዛው የነበርክበት ብትሆን ይሻላል የሚል አይነት የሆነ ጄኔራል የሆነ ሐሳብ ብዙዎቻችን ጋር ያለ ይመስለኛልና እሱ ምን ያህል ልክ ነው ፕላስ ደግሞ እንደሚጠበቅብን ነገር ምን ሊሆን ይችላል የሚለው ላይ ትንሽ ሐሳቦችን እንለዋወጥ። ሪሊ በጣም ክሪቲካል ፖይንት ነው ብዬ ነው ማስበው። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንና ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪም ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። ቁርአን ሁሉም አንቀጾቹ ተአምር ናቸው አይደል? ማለት አያ የተባለበት ምክንያት ያ ነው። አሊፍ ላም ሚም ተአምር ነው። ذلك الكتاب لا ريب فيه ተአምር ነው። ቁርአንን ነው የምንከተለው ብለን እንሞግታለን አይደል? ሁላችንም። እኔ አንድን ሰው አሁን ስለምለም ስትል እኮ ነው አንድን ዳኢ ወይም ሼኽ በአንድ የቁርአን አያ ብቻ ስራኝ ብለው ይችላል የሚለውን ወይም ያን አያ መምሰል ይችላል የሚለውን እንደው አንድ ጥያቄ ልጠይቅ። አንተ ነው ኢንተርቪው ሲደረግ ማለት ኢንተርቪው ነው። أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه ኦልሞስት 4 ካራክተር ነው ብለ አንድ ሰው ይሄን ያደርገኛል ወይ ይሄን አይ መምሰል ይችላል ወይ ኢትስ ኦኬ ችግር የለውም ማድረጉስ መምሰል ይችላል። ምን ናቸው? ቃኒቱን አና አለይል ይሄ ማለት ዝም ብዬ ራንደምሊ ነው የወሰድኩት። ሌላ ቁርአን አንቀጽ መውሰድ እንችላለን ከፈለግን። ቃኒቱን አና አለይል ሌሊትን የሚሰግድ አመን هو ቃኒቱን አና አለይል አንቀጹ አጣውት አመን هو ቃኒቱን አና አለይል ወሳቢ من هو አሁን እኮ ብዬልሃለሁ አይደለ? من هو قانت آناء الليل ولا انت ላይ ነው ሱረቱ ዙመር ላይ ነው እዚሁ ያገኙት ሳጂደን ወቃኢመን። طيب أمن هو قانت آناء الليل የመጀመሪያው ሌሊትን የሚሰግድ ማለት ነው። ሳጂደን ወቃኢመን ሌሊቱን ሱጁድ እያደረገ ቂያም ላይ ሆኖ ድፍት ብሎ يحذر الآخرة አኺራን በጣም የሚጠነቅ
እያንዳንዱ እርምጃውን የሚጠነቀቅ አኺራ አለብኝ ብሎ የሚያስብ እያንዳንዱ ሞመንቱ ላይ ማለት ነው። ወይርጁ ረሕመተ ረቢ በሚጠነቀቀው ልክ ደግሞ አላህን የሚከጅል በረሕመቱ በዝነቱ የሚከጅለው በጣም የሚከጅለው ማለት ነው። የቂኑ እንደዚህ የሆነ ማለት ነው። በጣም ማለት እኔ አያ መሆኑን ይቀራል ብዬ ነው ማስበው። እኔ ቁርአን እንደዚህ በዚህ ልክ መምሰል የሚቻል ከሆነ አያ መሆኑን ይቀራል ብዬ ነው ማስበው። በጣም ከባድ ነገር ስለሆነ ማለት ነው። አንተ ትጠራለህ ነው ትሞክራለህ ነው። ከሰለሙማ ስለምልም ላፍቀላል ነው والله እኔ ሐቂቃ ነው ማለት አሁን ሪያሊቲ ስናወራ አሁን ይህን ስል ቁርአን እንዲህ ብሎ ሲያበቃ ምናምን የምትሉኝ ሰዎች ልትሆኑ ትችላላችሁ። ፊ ታሪክ الاسلام በጣም የሚገርም መጽሐፍ ከጻፉ ሰዎች መካከል ፊ ታሪክ الاسلام ኢማም አልቡኻሪ አንደኛው ናቸው። ኦልሞስት ሰሒህ የሚባሉ ሐዲሶችን ስብስብ አድርገው ግን እንደዛም ሆኖ ጥቂት ሐዲሶች ወጥተውባቸዋል። ضعيف ተብሎ ወጥተውባቸዋል። ኢማም ዳሩል ቁጥኒ ወጥተውባቸዋል። ومع ذلك ዑለሞቹ ብዙዎቹ ባይቀበሉ ኢማም ዳሩል ቁጥኒን ሐሳብ ባይቀበሉ ሙስሊም በተመሳሳይ መልኩ ሙወጣ በተመሳሳይ መልኩ ሙወጣ ማሊክ ማለት ነው አንድ ምን አለ መሰለ ومن المحال أن ترى أحدا حوى كنه الكمال وذا هو المتعذر. It's impossible. كأفر تسرتو هودو ላይ ቆሻሻን የሚሸከም ሆኖ ምሉእነትን የሰበሰበ ማግኘት it's impossible. والنفس في بني الطبيعة كامل. አፈር ለራሱ የተለያየ ነው አይደል? ጉድለት እኮ አለበት አስል ከዚህ ነው ይሰራ አስሉ ላይ ነው ያለበት ከሞላንማ አላህ ጋር እኩሉን فبنو الطبيعة نقصهم بلا ينكر. بلا عند شاعر من يلا إذا كنت في كل الأمور معاتبا صديقك لم تلقى الذي لا تعاتب. أنت بهلو نقره وداجن اسمي صاحبنا من أقره كونه موكسه كونه لم تلقى الذي لا تعاتب. ما تقصون أنت دبركين بيجي كاميرا برسناتنا ما نبرسمه ሙቢጋ ቢሄድ ሙቢም ያው ነው በቃ ካንተ ብዙም ያው ሰው ነው لم تلقى الذي لا تعاتب فعش وحيدا أوصل أخاك فإنه مقارف الذنب مرة ومجانب. ወይ ወዳጅህ አድርገህ ትይዘዋለህ ወይ ደግሞ ብቻ ነው የምትኖረው። እሱ አንዳንዴ ያጠፋል አንዳንዴ ያስተካክል. إذا أنت لم تشرب مرارا على القضاء ظمئت فأي الناس تصفو مشاربه. ሁሉ ጊዜ ሃይላንዱ አይገኝም አንዳንዴ የቧንቧ ትጠጣለህ። እንደውም ብዙ ጊዜ ነው የምትጠጣው እንጂ እንደ ኢትዮጵያ አረ አለፈ ሲል የሮቶ ትጠጣለህ ምንም ሳታጣራ። ከዛ ሲል የወንዝ ትጠጣለህ። ሰዎች እኮ የወንዝ ትጠጣለህ። إذا أنت لم تشرب مرارا على القضاء ظمئت فأي الناس تصفو مشاربه ومن ذا الذي ترضى سجاياه كلها. ما أنه كل نقل يودد لتس يلم كفى المرء نبلا أن تعد معايبه. لأن سو اللي لك أنه لكبر بكينه نورك تقطرت. ኢማሙ ሻፊዒ ኢማሙ ሙስሊም ወይም ኢማሙ አልቡኻሪ 5000 ምናምን 4000 ምናምን ሐዲስ ሰብስበው 10 ምናምን ካገኘበት ከፈል መርአኑ ብለ ለዚህ ሰውዬ ለክብሩ በቂ ነው ነውሩ የተቆጠረለት። እሱ እኮ ማሻአላህ እንትን ነው እንጂ ችግሩ እኮ አሪፍ ሰው ነው ከተባልክ በቃ you are good ከፈርመን መብዛቱ ያ ኸይሩ መብዛቱና የሚቆጠሩ መሆናቸው አይቦቹ በራሱ ይሄ ባይዘ ይሄ በጣም ያው ስለምለም ለሚባሉ ሰው ስለምለም ለሰለሙ ሰዎች ናቸው። ይሄ በጣም ምርጦቹ ናቸው። ማይሆን እያልኩ ያለሁት ኢማሙ አልቡኻሪ ኢማሙ ማሊክ ኢማሙ ሻፊዒ ነው እያልኩ ያለሁት ከሰሃባ ወርጂ ባይዘ ማለት ነው። በጣም እኛውን በቃ ምናከብራቸው ናቸው አይደለ ማለት ከሰሃባ በላይ እያልኩ አይደለም ከሰሃባ ዘቅ ያሉ ትውልድ ናቸው። እኔ እናንተ ጋር እንዴት ነው ምን ነው ለምለም ምን ከባድ it's impossible። ስለዚህ በጣም ይሄ ጉዳይ ለማውራት ቀላል ሲወራም ግን እንዲህ ነው መሆን ያለብን እንዲህ ለመሆን ኤቢሲዲ የሚባሉ መንገዶች አሉ እየተባለ ወደዚያ ለመጠጋት እንጂ ምሰልማ ከሆነ በጣም ከባድ ነገር ነው ብዬ ነው የማስበው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ አላቸው አንድ ሙስሊም ማለት ይላሉ من صلى صلاتنا ሱብሃንአላህ ባይዞ ይሄ صحيح የሆነ ሐዲስ ነው። من صلى صلاتنا ኢማም አልቡኻሪ ላይ ኢማም ቡኻሪ ዘገቡት ሰላታችን የሰገደ
ወስተቅበለ ቂብለተና ያው ሲሰግድ ደግሞ ቂብላ ሱብሃንአላህ ምክንያቱም አይከናችን ስለሆነ ነው ቂብላ ወደ ሌላ አቅጣጫ የሚሰግዱ ሙስሊም ነን የሚሉ ሰዎች ስላሉ ነው ወስተቅበለ ቂብለተና ቂብላችን የተቀጣጨ ሲሰግድ ወአከለ ዘቢሐተና እርዳችንን የበላ فذلك المسلم በቃ ሚኒመም ስታንዳርዱ ሙስሊም ባይዘው በጣም አደገኛ ነገር ነው አሁን እኛ ሁሉ ጊዜ ለሐላፊነት ኢቭን ለማስተባበር ለቁም ነገር ሲታሰብ ይሄ ሰው ከግምት አይገባ ይሄ በቃ እሱን ተሆነ የሚባለው እነዚህ ሶስት ነገሮች ያደረገ ሰው فهو المسلم በቃ ሐዲሱ له ذمة الله وذمة رسوله አላህና መልእክተኛው አለይሂ ሰላቱ ወሰለም ያላቸው ክብር ለነሱ ያዘዙት ነገር ለዚህ ሰው ይገባል ያሉት ነገር ሁሉ ይገባል فلا تغفر الله في ذمته ማለት እንደ ሙስሊም ሐቁን ልትጠብቅለት ይገባል አይቡን ልትደብቅለት ይገባል ልትዘይረው ይገባል ሲታመም ልትደርስለት ይገባል ሲቸገር ልታግዘው ይገባል ሐቁል ሙስሊም على المسلم ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጣቸው ሐሳቦች አሉ ከዛ ውጪ ግን ሄደህ እንዲህ ነውና ሰለምለም ነውና እየተባለ ማነወር እሱን ማንጓጠጥ እኔ والله እስሚ እኔ አይገባኝም انا አንድ ሰው አት ሚኒመም ሌቭል እንደምንም ታግሎ በተለይ አሁን ባለንበት ጊዜ ሰላት መስገድ ከቻለ እንደው የመስገድ አህዋሉ አንዳንዴ ውጥት ግብት ሊሆን ይችላል እንደምንም ይታገል ከሆነ ፈራኢዶችን መጾም ከቻለ ረመዳን ሻይር የሚባለውን ማለት ነው ቤዚክሶችን መፈጸም ከቻለ ወልይ ነው ይሶይ አይ በጣም ነው ማደንቀው በጣም ከባድ ነው በዚህ ዘመን በጣም ከባድ ነው አሁን ያለንበት ጊዜ ማለት የሚወሰውስህ ነገር ከቁም ነገር እንዳትደርስ የሚያደርግህ ነገር በጣም ብዙ ነው ከዚህ ጋር በተያያዘ የነብዩ ሰለላሁ ዐለይሂ ወሰለም ቤት ያናጋ አንድ ታሪክ ልንገርህ እናታችን አይሻ እንደሚታወቀው በልጅነት ነው ነብዩ ሰለላሁ ዐለይሂ ወሰለም ያገቧት ትዝ አይለኝም የትኛው ዘመቻ ላይ እንደሆነ ግን የሆነ ከአይሁዶች ጋር የነበረ አንድ ዘመቻ አለ በኑ ቁረይዛ ይሁን በኑ ቂኑቃ በትክክል ኸይበር ይሁን በትክክል ትዝ አይለኝም ግን ከአንድ ዘመቻ ሲመለሱ በጣም ቀጭን ነበረችና ሐውደጅ ይባላል ሐውደጅ ማለት ግመል ላይ ሚጫን በዚህ በኩልና በዚህ በኩል ሰው ይቀመጥበታል አሁንም ድረስ አለ ሐውደጅ በጣም ትንሽዬ ስለነበረች ረስቷት ሄዱ ሰውም ያለበት አልመሰላቸውም ሐውደጁን ማለት ነው ሰራዊቱ ወደፊት ቀድሟት ሄደ ማለት ነው በዚህ መካከል ወደ ኋላ ስትቀርና አንድ ሰሃቢ ስሙ ትዝ አይለኝም ቼክ ሲያደርግ ሰው አለ ተኝታ ነው እሷ ከዚያ ቀስቅሷት እኔ ነኝ ምናምን ብሏት ከሱ ጋር ተመለሱ ይሄን ሲያዩ ሙናፊቆች ዘነጡ ሙሉ ሙእሚኒና አገኙት ወሬ የሚያቀባብሉ ስም ለማጥፋት የሚሯሯጡ ፌስቡክ ቢኖር በዛን ዘመን አስብ ሱብሃንአላህ ቲክቶክ ቢኖር ታግ ያረጉ ፎቶ ምናምን ሊሉ ይችላሉ ከሰውየው ጋር ስመጣ ምንም ከዩት ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ደነገጡ ሰሃቦች ሁላ በዚህ ጉዳይ ተሸነፉ እና ሐሳን ኢብኑ ሳቢት ሐሳን يعني የነብዩ ሰለላሁ ዐለይሂ ወሰለም ፕሮፓጋንዲስት የሚባለው ሰሃቢ በንግግሩ ጠላት የሚያሸምድም ብለው ሰሃቢው ላይ በቃ በሙናፊቆቹ ወሬ ማረጋገጥ በቀዳም በቃ እንትን ከማለት ሆኖ የተነሳ ፕሬዘንቴሽናቸው ታፍ ነው በጣም መታመን የሚችል ነው አይሻ ጨነቃት ምን ይዋጣት ሐታ ትልልቆቹ ሰሃቦች መጡ አባቷ ሁላ ግራ ተጋባ ሰይድና አቡበክር እና ሰይድና አሊ ግራ ገባቸው በቃ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ በጣም ውጥረት ውስጥ ገቡና اعتزلها በቃ ተነጥሏት አረኔ ምንም ያርኩት ነገር የለም ደግሞ ምንም አታውቅም ምን እንደሚወራ ራሱ አላወቀችም በኋላ ላይ ነው ያወቀችው ብታለክስ ብትል እኔ ብል ከቲምጣ አላህን መደመን ጀመረች ይገርም የቁርአን አንቀጽ ነው አላህ Subhanahu Wa Ta'ala ያወረደው እኔ በቃ ባለፈው አይቼው ደነገጥኩኝ አላህ ምን የሚል ቁርአን አንቀጽ ነው አወረደ ረጅም ነው አንድ ሰፋ ምናምን አካባቢ ነው ከዛ ውስጥ ግን አንዱ ሹዓራ ምን ላይ ነው ኑር ላይ ሱረቱ ኑር ሁለተኛው ገጽ ላይ ሱረቱ ኑር ላይ ለውላ ኢዝ ሰሚዕቱሙ አላቸው እናንተ ይሄንን በሰማችሁ ጊዜ ምን ነበርበት ለውላ ቢሆን ኖሮ ማለት
ምን ነበረ? ظن المؤمنون والمؤمنات ምእመንና ምእመናት ቢጠረጥሩ ምን ነበረበት? ምን ቢል ጥሩ ነው? ቢአንፉሲሂም ኸይራ። ቢአንፉሲሂም ማለት አይሻ እኮ ነፍሳችሁ ናት አላቸው ማለት ቢኡኽቲሂም ማለት ቢኡሚል ሙእሚኒን ማለት ቢአንፉሲሂም ማለት አንተ ጨጓራና መመስል የጨጓራ አውጡልኝ ቆርጣቸው አውጡልኝ ምናምን አትል ነጥሉት አውጡት ትላለህ። ልብህን አመመ ፈንክሽን አታደርግም እኮ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም መሰሉል ሙእሚኒነ ፊ ተዋዲሂም ወተዓጡፊሂም ወተራሑሚሂም ከመሰሊል ጀሰዲል ዋሂድ፣ በመተዛዘን በመደጋገፍ በመከባበራቸው አንድ ጀሰድ ናቸው። አንድ ጀሰድ እጄ ቁስል ነገር ቢኖርብኝ ታክመዋለሁ እንጂ ቆርጭ ጥሏል ቢያንፉሲ ወላሂ ማለት አንተ ስልምልም ምናምን ብለህ የምትዘባበትባቸው አንደርስቲሜት የምታደርጋቸው ወንድሞችህና እህቶችህ ወንድሞቼና እህቶቼ የኔ አካሎች ናቸው። በጣም በመጥፎ ቃል ከገለጽ ነው በሽታ ያጠቃቸው አካሎች ናቸው። ሸይጣን ሊሆን ይችላል፣ ነፍስያቸው ልትሆን ይችላለች። ማከም ነው ያለ። ኩላሊቱ እኮ ፌል ያደረገ ሰው እኮ ዲያሊሲስ ነው የሚሰራው። ቆርጣ አውጣ አይባልም ወይ ደግሞ ሌላ ኩላሊት ነው አይደል የሚተከለት። እንዴት መሰለህ አሁን አንተ አንድ ቡድን ምረጥልኝ ኳስ ከኳስ ዝም ብለህ እንደው አንድ ዝም ኳስ አለ ዝም ብለህ አንድ ቡድን ምረጥልኝ። ሌትስ ሴይ ሊቨርፑል እኔ አርሰናል። እሺ ማሻአላህ አራሉን አርሰናል ካሁኑ እንትን ሐሳቡን የሆነ የሚያሸንፍ ሐሳብ ይዘመጣ አርሰናል ስትመጥቁ ግራ ገባኝ እኔ ማድሪድ ነኝ እኔ ልበል። እሺ ወደ ቡጥሩ ያለው ፒኤስጂ ስለሆነ አሁን ላይ ፒኤስጂ ነኝ ልበል። አንተ ወይ እኔ መጥፎን ካራክተር ልውሰድና ምን ማለት መሰለ አሁን በማስረዳ 11 ተጫዋች ነው አይደል ያለው? 10 ተጫዋች ነው ያለው ከነበረኛው 12 ናቸው ሙሉ 11 ናቸው በከነበረኛው 11 11 በፊት እኔ ሳቅ 12 ተሰለቅ ማለት ነው። እዛው ላይ እሺ አላይም ብላልኩ መጀመሪያ እኔ አላይም። እሺ እኔ ምን እያልኩ ነው? የኔ ሰውነቴን አካል አሽቀንጥሬ ይመጣል ማለት በዚህ ፊሎሶፊ ነው ማለት ስለምለም ነው እንጂ በሚለው ፊሎሶፊ በረኛውን ዞር ቢያንቺ በካል ድርጅ ይውጣ ምን በረኛውን ብቻ እኮ ቢሆን እኮ ጥሩ ነው። አጥቂ ምን አሁን አንተ ምንድነው አጥቂ ምናምን ዞር በል ተከላካይ ይሄን ለውጡ አራታችሁም ዲፌንደሮችን ውጡ አማካዮችን ናናናናና ወጣጣ ከዛ ለብቻ ይጫወታሉ እንደማለት ነው። ስንት ጎል ለምታገባብኝ አስ ይገባልሃል በደንብ በጣም ብዙ ኃይል ነው እያባከንክ ያለው። ይህንን ሚኒመም የሆነ ሪኳየርመንት ለአንድ ሙስሊም ሰው አልሰጥም ስትል ብዙ አንጃ ግራንጃ ስታበዛ ብዙ ሚዛኑ አበጠር ያለኝ ፊልትሬሽን አለኝ ብለህ ስታበዛ መጠቀም አትችልም። ኤቭሪባዲ የራሱ የሆነ ፖቴንሻል አለው። ማድረግ የሚችለው ነገር አለው። የሁኔን ዘመቻ ጊዜ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መካ ሲገቡ 10,000 ወታደር ይዘው ነው የገቡት። ሁኔን ኦልሞስት ከ18 ቀን በኋላ ነው የሄዱት። ከ18 ቀን በኋላ 2,000 ሰው ጨምሯል። በ18 ቀን የሰለሙ ሰዎች ጂሃድ ይዟቸው ማለት ሚን አስዓቢል ዒባዳት ጂሃድ። እኔ ከጂሃድ በላይ የሚከብድ ነገር ከባዱ ህይወትን ነው የምትሰጠው፣ ነፍስህን ገንዘብህን ነው የምትሰጠው። በጣም ነው የምትታገለው። ስንት በቃ ሙናፊቆችን ሁላ ግለጥለጥ የሚያደርገው እኮ ጂሃድ ነው። ተቡክ አይደል እንዴ? 18 ቀን በሰለማ በ18 ቀኑ ጂሃድ ይዘውት ሱብሃንአላህ። ከዛ እስሚ የኔ እናንተ ምን ላለን ስለምለም ነው እንጂ አለበለዚያ በቃ መናቅ። መቼም በቅርብ ነው አይደለ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት የነበረው ረቢዕ የወጣው። ከሳቸው አስተምሮ በጣም የሚገርመኝ አላህ ምን ይላቸዋል? ማ አንተ ቢኒዕመቲ ረቢከ ቢመጅኑን፣ አንተ በጌታ ጸጋ ያበድክ አይደለም ይላቸው። በጌታ ጸጋ ያበድክ አይደለም። እስኪ ብዙ ጸጋ አላህ ብሎልናል፣ ግን በጣም ብዙዎቻችን በጌታችን አላህ ባወለልን ጸጋ አብደናል። ማለት እኔ አላህ ጥሩ ቦታ ላይ የመገኘትን ጸጋ ውሎልኝ
ሰዎችን ወደ መልካም የመጣራት ጸጋን ውሎልኝ ከነሱ ተሽዬ ስለተገኘሁኝ ጸጋው በቃ ሲያሳብድ ስትኮራ ምናምን ማበድ ሲባል ሊትራሊ ማበድ አይደል በቃ ስትፈነጭ ምናምን። በጣም አንድ ኢንሲደንት ልንገርህ። እዚህ መስጂድ ቁጭ ብዬ ትልቁ የቤተል መስጂድ ማለት ነው ዳይ ነው አላህ ይጠብቀው ተነስቶ ሰውን ለማንሸት ይመስለኛልና ረመዳንን ጠብቃችሁ የምትመጡ ሰዎች ልክ መሪያችን ታሰረብን ብላችሁ ስሞታ እንደመጣችሁ ነው። ረመዳን ሲወጣ የወጣችሁ እንደሆነ መሪያችን ተፈታልን ደስታችን ብላችሁ ነው የወጣችሁት። እንደዛ ነው ብሎ ተናገረ። ሸይጣን ይፈታል ያው ሲታሰር ስሞታ መጣችሁ ሲወጣ ወጣችሁ። አጠገቤ የሆነ ሰውዬ ማለት ተራ ምን حاله انه ليس متدينا እንዲሁ አዋል ነው ጺሙን ሙሉ ያላጨ ነው ምናምን በቃ እንዲሁ አይተው በቃ በጣም ቅርብ ያለ ሰው እንዳልሆነ ሙተደይን እንዳልሆነ ታውቃለህ። ሙተደይን ማማሪያ ምንድን ነው? ስልምልም ያላለ ማለት ስልምልም ያላለ እንደሆነ ታውቃለህ እኮ በዚህ አይ ከረሱ እንዳይወጣብን ብዬ እንደዛ ነው። ሃይማኖተኛ በጣም በቃ ሃይማኖተኛ እንደማይመስል ታውቃለህ። ወይ ደግሞ በቃ ኦልሞስት ብዙዎቻችን በመናሰብ አይነት ሜንታሊቲ የሌለ ሰው በጣም ተቆጥቶ ተለቀለ ሰው በጣም ተከፍቶ ነው ይሄን ነገር ያለኝ። ወላሂ ይሄን ምንም የጨመርኩት ነገር የለም ሰውየው ካለኝ ማለት እሱ አላህ አግርቶለት እስልምና ላይ ቢቆይ አላህ Subhanahu Wa Ta'ala አግርቶለት ከሸይጣን ፍትና ቢጠበቅ እኔ ዛሬ በመጣ እንዲህ ይለኛል ያ አላህ እንዲህ ይለኛል። እኛ ዛሬ እንደ በቃ በጣም ተቆጥቶ እንደውም ሰውየው ሊናገር ነበር ተነስቶ ራሱ ተረጋጋ ምናምን እንዴት እንደዚህ ይባላል? ምን ማለት ነው እንደዚህ አይነት አባባል? የአላህ Subhanahu Wa Ta'ala ጸጋ ብዙዎቻችን አሳብዶናል ወላሂ ሐቂቃ። ስለዚህ ሙስሊም አሁን ያለው ሶስት ነገር ማን ሰላ ሰላተና استقبل ቂብለተና ወአከለ በቃ ይሄ ነው ሚኒመም ሪኳየርመንቱ። ከዛ ሌሎች ደግሞ ደረጃዎች አሉት። ከፍ ትላለህ ሙእሚን ትሆናለህ፣ ከዛ ሙህሲን ትሆናለህ፣ ከዛ በኋላ ሙተቅ ትሆናለህ፣ ከዛ ሻኪር ትሆናለህ። ደረጃዎች አሉት ባይዘ እዛ ደረጃ ትደርሳለህ። ግን ይሄን ምን እናርገው ወጣ ይልክ ደግሞ አብዛኛው ሰው ደግሞ እንደዚህ መሆኑን ይማዝነው ደግሞ አብዛኞቻችን እንዲህ ነን። ከዛ ውጪ ነብዩ ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃቢ መጥቶ አራቢ ነው ሽሊ የክፍለ ሀገር ሰው ማለት ይችላል። አራቢ አይ ዶንት ኖ ምንድነው የሚባለው? እኔም የክፍለ ሀገር ሰው ነኝ ባይዘወኝ አራቢ አራቢ ማለት አይ ዶንት ኖ ሞር ከክፍለ ሀገር በላይ እንትን አይገልጸውም ግንዛቤው። አዎ የገጠር ከተሜ ያልሆነ ጎበዝ ከተሜ ያልሆነ ምክንያቱም አሁን ደሴ ክፍለ ሀገር ነው ሊአነሁ ግን ደግሞ ኢማም አልቡኻሪ ወሙስሊም የዘገቡት ሐዲስ ላይ ጠልሐን ይዘው ጠልሐ ኢብኑ ዑበይዲላህ አና አራቢይን ጃ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ثائر الراس በደንብ ለማስረዳት ጸጉር ቢኖርኝ አሪፍ ነበር። እኔ ከመተለልጭ ችግርኩ በሚለው ብላስረዳ ጸጉር በጣም በቃ እንትን ያለ ያልተስተካከለ ሰው ማለት ነው። በቃ እንደው አህዋሉን አይተው በቃ ክፍለ ሀገር ሰው ያ ረሱላህ አኽቢርኒ ማዛ ፈረደ አላሁ ዐለይሂ ሚን الصلاة አላህ ያ ረሱላህ ሰለዋቱ ረቢ ወሰላሙ ዐለይሂ ምንድን ነው አላህ Subhanahu Wa Ta'ala እኔ ደነገገብኝ አላች። قال الصلوات الخمس إلا أن تطوع شيئا አምስቱ ወቅት ሰላቶች እንደው ካልጨመርክ በስተቀር أخبرني ماذا فرض الله عليه من الصيام ከጾም ሳላቸው شهر رمضان إلا أن تطوع شيئا ካልጨመርክ ረመዳን አሉት። قال أخبرني بما فرض الله عليه من الزكاة ከምጽዋትስ ከዛ فأخبره رسول الله صلى الله عليه وسلم شرائع الإسلام ከዘካ ጋር በተያያዘ አራት ከዘካና እነዚህ አምስቱን አርካን ኢስላም ነገሩት። በቃ ለቀ ከዛ فقال الرجل فأخبر رسول الله صلى الله عليه وسلم فقال الرجل والذي أكرمك لا أزيد على هذا ولا أنقص منه ይሄን አልጨምርም ለማቀምስ አላቸው። ኦኬ فقال رسول الله صلى الله عليه وسلم أفلح إن صدق سبحان الله أفلح إن صدق ይሄ ሰውዬ በቃ ስኪት ለስኪት በቃ ያለውን ነገር ከተከበረ እቺ ብቻ በቃ የለም ምን ናቸው አርካን ኢስላም ማለት ነው። መቼም ሻሃዳውን ይዞ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም አምስት አውቃቱን ሰላቱን ከሰገደ ሻሃዳ ካለው ማለት በእስልምና ሲገባ በአላህ አንድነት በረሱል ሰለላሁ ዐለይሂ ወሰለም መልእክተኛት ካመነ ሰላቱን ከሰገደ አምስቱን ማለት ነው። ከዛ ዘካ የሚወጅበት ከሆነ ዘካውን ከሰጠ ከጾመና አቅሙ ካለው ሐጅ የሚያደርግ ከሆነ ማለት ነው። this is islam በቃ
ማለት ሚኒመሙ ይሄ ነው። እንካ አብዛኞቻችን ከዚህ ያለፈን አይደለም። ይሄ ሰውዬ ይሄን ካደረገ አሉ አይደል አፍላህ ሱብሃንአላህ በቃ ተሳክቶለት ይሄ ሰውዬ ጀነት ነው በቃ ሰለላሁ ዐለይሂ ወሰለም። እና በሌላ ሪዋያ እንደውም ምን ይላል دخل الجنة إن صدق ሱብሃንአላህ። አሁን እንዴት ነው እኛ የምናብጠለጥላቸው ሰዎች እኮ አንዳንዴ የዚህ ሰዎች ቢሆኑስ we really know እናውቃለን እንዴ? አናውቅም እኮ። አይ ኸምር የሚጠጣ ሰው ቢሆንስ? ቅድም ኸምር ጠጣ ብለን እኮ ብዙ አብራርተናል። ያ ቢሆንስ? ስለዚህ በተቻለ አቅም ይህ የሆነ ማንነታቸው ይህ የሆነ ሰዎች ህይወታችን ላይ ሲያጋጥሙ በተለያየ መድረክ ላይ እናገኛቸዋለን፣ በተለያየ ቦታ ላይ እናገኛቸዋለን። ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል ምናምን። ከመናቅ እንቆጠብ። ከዛ ውጭ ለእነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለም ቁርአን ላይ ኦልሞስት 5 ወይም 6 ቦታ ላይ ተጠቅሰዋል። ይሄ ጉዳይ ምን ያክል ይጨነቁ እንደነበረ አንድ ሰው ጥሩ ቦታ ላይ ሳይገኝ አልተገኘም ብለው ሲያስቡ فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إلاجه بلانقص فلعلك باخع نفسك ألا يكونوا مؤمنين بلانقص فلا تذهب نفسك عليهم حسرات ثم بالله سبوا أنت وندمي ويم أهتي حياة ويم أهتي نجات ويم أهتي كرام خديجة فاطمة ويم وندمي أحمد محمد خالد عبد الكريم تروبوا ترى لم يتجنوت هي بأمنة مجنانية وصونه ወይም አበበ ከበደ ጫላ ወይም ነገነት ጥሩ ቦታ ላይ አልተገኘ። ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው እንደነበሩ ታውቃለህ? ከዚህ ሰውዬ ጋር ያላቸው ፊሊንግ ሪሌሽንሺፓቸው ኢሞሽናቸው ራሱ ኢሞሽናቸው باخع نفسك على آثارهم ነገረ ስራቸውን አይተህ በጣም ትጨነቃለህ። ምን ያክል ነው ታውቃለህ ጭንቀቱ? إن لم يؤمنوا بهذا الحديث أسفا አንተ ነፍስህን እንዳታጠፋ ይሰጋልሃላችሁ። ነፍስህ በቃ እንዳትሞት ከቁጭት ብዛት ለነሱ ከማዘንህ ከዝነት በጣም ከመጨነቅ ብዛት እስሚ የሆነ ቦታ መጥፎ ቦታ ላይ ሲገኝ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ነበር በቃ ከጭንቀት ሊገላቸው ወይኔ እስማኤል አላህ ፊት እኮ ቀርቦ አላህ ሊቆጣው ነው። አላህ ፊት ቀርቦ እኮ መጥፎ ነገር ሊገጥመው ነው ብለው ከመጨነቅ አብዱራህማን እንዲህ ብለው ከመጨነቅ ለገነትና ለአበበ እንዲህ ብለው ከመጨነቅ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ምን እኔ ይገርመኛል። እኔ በቃ ማለት እንዴት ነው እንደዚህ አይነት ረህማ ሊጋባብን የሚችለው? እኔ 5% እኔ 100 አይደለም 50 ምናምን አለ 10% እንዴት ነው መምጣት የሚችለው? እኔ አስብ ጭንቀት ዳይ እኔ አሁን ዳይዎችን ላዋራቸው አሁን በዚህ አጋጣሚ ሼኾችን ላዋራቸው ወላሂ እኔ በትክክል እኔ አንደርስታንድ አደርጋለሁ ብዬ አስባለሁ። መድረኩን ማይክ ስላገኘን ነው ብዙዎቻችን ሐሳብ የምንሰጠው። አህሉና አይደለም ያ ብቻ ሳይሆን ሪሊ በጣም ተጨንቀን ነው ብዬ እኔ ለማለት ይከብደኛል። ለምሳሌ ልክ አንድ ሰው ካወራ በኋላ ይተነፍሳል። እኔ የሚመስለኝ ታውቃለህ፣ مثلا መጥፎ ነገር ማህበረሰቡ ላይ ያ እናውጣና እንዲህ ነው ጨረሰ፣ ህይወት ይቀጥላል። እንዲህ አይነት ፊሊንግ ነው የሚሰማኝ። ብዙዎቻችን እንደዛ ነን ብዬ ነው የማስበው እንጂማ ጭንቀት ሊገለው እንትን ያለ ሰው እኮ ቀለሊት ነው የሚታገለው ለማስተካከል በረህማው በዝን ብሎ በቃ በተለያየ መንገድ ሁለት ጊዜ ተናግሮ ሶስተኛው የራሱ ጉዳይ ብሎ አይደለም የሚተው። ብዙዎቻችን እንደምናደርገው ሁለት ጊዜ አስጠንቅቄያታለሁ እኮ እኔ ሁለቴ በውስጥም ላናገራት ሞከርኩኝ፣ ግን እቺ ልጅ መስተካከል አይደለችም ብሎ ማስጣት ያኔ ኪት የመጣኒ ነገር እንደሆነ እኔ አይገባኝም። ነብዩ ሰለላሁ ዐለይሂ ወሰለም ይሆናቸው ኑህ አለይሂ ሰላም ቁርአን ላይ በዚህ በጣም ከትዕግስት ጋር ከተርቢያ ጋር በተያዘ መጀመሪያ ትዕግስት ሲባል አእምሮህ ላይ የሚመጣው ማን ነው? አዩብ አይደለ? አዩብ 18 ዓመት በህመም ታገሱ። በዚህ 950 ዓመት የታገሱ ነብይ አሉ ህዝቦቻቸውን እየተጣሩ ከሚማችን 950 ዓመት 900 ልጅ አለህ እንበልና እስሚ እንደው በዛ የጊዜ የእድሜ አቆጣጠር ሞስት ሊልህ ነው የሚችለው እንደው በ400 ዓመት ወለድከው እንዲገባ ማለት ከዚያ ኦልሞስት ለ400 ዓመት ከወለድከው ለ550 ዓመት እየለመንከው ነው ይልሽ። እንደው በ100 ዓመቱ ነፍሱን ቢያውቅ ከዛ ጊዜ ጀምሮ ካደለ 400 እኔ የኑህ ነገር በጣም ስለሚገርመኝ ነው። እስሚ በ100 ዓመቱ ነፍሱን ቢያውቅ የሚለው ፓርት ነው የተመቸኝ። እንደው ቢመይዝ ምናምን ቢመይዝ በ100 ዓመቱ አይ በ100 ግን አይለይም በዛ አይነት
لا قول لي እንደው እኔ እንደዛ خيل ነው እንጂ እንደው ተخيلልኝ እንደዛ አስቤ ኢማጂን አድርጌ ነው እንጂ አይ ፊል ሞስሊ ሊሆን የሚችለው እንደኛ ነው ሊሆን የሚችለው ብዙ የተለየ ነገር ይኖራል ብዬ አስብ ግን እንደው ከሆነ ብለን አስበን ለዛ ሁላ ዓመት ሱብሃንአላህ አንድ ሰው ይስጠራው ትጠራዋለህ ይሄ ሰውዬ ጆሮን ይዝባል جعلوا اصابعهم في اذانهم አልሰማ واستغشوا ثيابهم ፊታቸው لا መስመቱ واسروا مستقبل استكبار أصروا في الكبر ማለት ኩራታቸው እንደዛ ሆኖ ነው ስትራቴጂያቸውን ይቀርጻል እኒ አለንቱ ለሁም واسررت لهم አንድ ጊዜ በድብቅ ሄደው ለብቻ ያናገሯቸው አንድ ጊዜ በአደባባይ ይጠሯቸው ከዛ በኋላ እግዚአብሔራቸው ደግሞ ገንዘብ በጣም ይወዳሉ መሰለኝ استغفروا ربكم انه كان غفور رسل السماء عليكم በቃ ያልሞከሩት ነገር እኮ የለም ነብዩ ነው ያልሞከሩት ይሹፉ እኔ በጣም የሚገርመኝ ነገር ልንገርህ ይሄን ሁሉ በከሪዛም የሚደንቀኝ ይሄ 900 ምናምን ዓመት ተጣሩ አይደል በልጃቸው ደግሞ ሂሳብ ሰርተው 500 ምናምን 400 ምናምን ተጣሩታ ልክ መጨረሻ ላይ አላህ በቃ ዱዓ አደረጉ ምናምን ነገር ይሄ በቃ ሊጠፋ ነው ፍጥረት ዓለሙ لا تذر على الأرض من الكافرين ديارا عند بيت እንዳትወሉ ዱዓ አደረጉ يا ربي اني مغلوب فانتصر በቃ እኔ አሁን አቅም አጥቻለሁ አንተ እርዳኝ መጨረሻ ላይ اني مغلوب فانتصر ያ ማድረግ ያለባቸው ሁሉ ነገር አሟጣው ካደረጉ በኋላ አመቱ እንዳትረሳ ከዚያ እንደዚያም ብሎ አንተ እኮ ይመራሃል እኮ ሰዓት ላይ ጭጭ ትላለህ ታገለ ይታክታል እኮ ነብዩ ነው ልጃቸው ኦሬዲ በቃ ውሃው ሊበላው ነው وقيل يا ارض ابلعي ماءك እዛ ሲቹዌሽን ላይ ናቸው وقال اركبوا فيها بسم الله مجريها ومرساها لرب الغفور الرحيم وهي تجري بهم في موج كالجبال ونادى نوح ابنه ما ابلون دي ያናወዘ ኖህ ልጃቸውን አዩት አረ ልጅ ያ ቡነይ ያሉት ባይዘው የብኒ አይደለም ያሉት የብኒና ያ ቡነይ ለተስጊርና ለተረሁም ነው ተስጊርና ተረሁም ማለት ልጅህን አንተ ሁሉ ጊዜ ልጅህ እኮ ልጅህ ነው ትልቅም ሆኖ ከዚህ ውጪ በጣም ለማዘን ነው ልጅ ሆይ የኔ ልጅ የኔ አበባ ምና በቃ ይሄ የምታቆላምጠው ነገር አለ በጣም ያ ረህማው ነው እርከማና አሉት እርከማና ባይዘው እኛ ሪዋያ ሚሟ ማለት ባዋ ሚም ተረጋ ነው የምትነበበው እርከበ ማአና ነው አስሉ እርከበ ማአና ባ ሚም ግን እርከም ስናነበው ገጥምን ሚም አድርገን ነው የምናነበው ሁሉም ሚም አድርገን ማለት ኢድጋም አድርገን ማለት ጨፍልቀን ኦኬ ዑለሞቹ ምን ይላሉ ኖህ እያለቀሱ እንደነበር ነው የሚያሳዩአሉ ሐኒን አለው በጉናውን አርዘመ ከረም እርከም ማአና የሚል ድምጽ አለ አንጀቷቸው በቃ ተላውሶ ማለት ولا تكن مع الكافرين አሰደቡትም እዚህ ሞመንት ላይ አንተ ቀልበ ደረቅ እድሜ ልክ ስታደርቅ ይኖርህ አሁን እንኳን እያየህ እኔ በጣም ነው የሚደግኝ እንዴት ማለት እኔ ኡሉል አዝም ለምን እንደተባሉ የሚገባኝ አንዳንዴ ይሄ ሳይ እንዴት እንዲያደርጉ ምን አይነት ሰብር እንደሆነ ምን አይነት ሰብር ነው አንተ ምን ላይ እንደሆነ ታውቃለህ ተርቢያ ላይ እኮ ነው ሌላ ነገር ላይ አይደል ሱብሃንአላህ ዳዕዋ ላይ እኮ ነው ማቅናት ላይ እዝነት እኮ ነው በቃ የእዝነት ጥግ እኮ ነው በቃ አላህ ጋር ሄዶ የሚሆነውን አስበው ማለት ነው ሱብሃንአላህ በለው ማዕበብ አላህ ሊተውት ነው ና እንዴ አላህ ቃል ገብተኝ እንብኒ ምን አህሊ وان وعدك الحق وانت حلته مع الله እስከዛ ድረስ ሄዷል ካፊር ሆኖ ደግሞ ተያዩ ራሱ ከዚያ ስለምልም ጋርና አንዱ አስተት والله ባካችን እኔ ይህንን አሁን የማወራቸው ነገሮች ሳወራቸው ሊያምሩ ይችላሉ ምናምን በቃ ቀላል አይደለም እንደማወራው ግን በቃ የዚህን ትዕግስት የዚህን ረህማ የዚህን ጥረትና ልፋት የዚህን አፕሮች መቀያየር ለጥሪ ትንሽ ፐርሰንቱን እንጠቀም አንቸኩለ ባካችን ወንድሞቻችን ላይ የሚል መልእክት ለማስተላለፍ ፈልጌ ሱብሃንአላህ ተመልካቾቻችን እንግዲህ ከኡስታዝ ጋር በጣም ደስ የሚሉ ሐሳቦችን እያነሳን ነው ምናልባት አንዳንድ ሐሳቦችን ፖዚቲቭሊ መውሰድ ያስፈልጋል ማለት ይሄ እንደው ሁሉንም ነገር ያነሱ ማጣመምና ማይን ትርጓሜ የሰጡ ሐሳቦችን ማስጣት ልክም አይመስለኝምና ፖዚቲቭሊ በቃ ለልባችንን ሰፋ አድርገን ምን ሊጠቅመን የሚችል ሐሳብ ላይ ብቻ ፎከስ አድርገን እነሱን መውሰድ ላይ አደራ በማለት
የክፍል 1 ፕሮግራማችን የተከታተላችሁትን ይመስል ነበረ። በክፍል 2 ደግሞ የዚህ ፕሮግራም ቀሪ ሀሳቦችን ይዘን ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ምናልባት ቪዲዮን ሼር በማድረግ እንዲሁም ደግሞ ላይክ በማድረግ ለብዙዎች እንዲደርስ ብታደርጉ መልእክታችን ነው። ሀሳብ አስተያየት ካላችሁ ደግሞ የኮመንት ቦክስ ውስጥ አስቀምጡልን። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በክፍል 2 ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።